ዛሬ የልብ ወግ ላይ ከልጄ ከፍላጎት ዝናቡ ጋራ የልባችን ልናወራ መተናል። ስም ማን ነው ሲሉ ግላጎት ነኝ አልክና የተደሰትከው መደሰት እውነት የጠራህ መስሎ ማለት ነው። ክስተት ሆነ ከካሜራ ፊት ስትመጣ እንዴት ነው ልትቀየር የቻልከው? ኮቪድ ከገባ በኋላ ነው ከዚህ ውስጥ አከራክሪያ አቤት እዛ እኮ የምንጣላው መጣላት ቀበና ወንዝ ለወንዝ ስሮጥ ያደግኩ ሰው ነኝ። ልጅኛ ኮናና ከፈለክ ሃይላንድ ይታሰራል አደረክ ሄጃለሁ ሄድኩኝ በኋላ ግን ውስጥ ያለ ድንጋይ ይችላል ይወፈቁ በጥፊ ከዛም ብለህ እዛ ወዲህ አልነካውም ማለት ግን ብለህ ለምትጠጋ በካልቾ ነው የመታው። ሙዚቀኛና ተዋናይ ዝናቡ ገብረስላሴ ይባላል። ዛሬ የልብ ወግ ላይ ከልጄ ከፍላጎት ዝናቡ ጋራ የልባችን ልናወራ መተናል። መልካም ቆይታ እንደምናደርግ እርግጠኛ ነኝ። እንግዲህ ያው እኔ ይሄን ያህል ራሴን አስተዋውቂያለሁ። እርሶ ደግሞ ባኮትን ለመጀመሪያ ጊዜ አባት ልጅን እርሶ ፍላጎት ዝናቡ ይባላል። የአርቲስት ዝናቡ ገብረስላሴ ልጅ ነኝ። ያው በሙያዬ ደግሞ ብዙ ሙያ ያለው ያው ወሬው ላይ በደንብ አድርገን እናወራለን። አሁን ለጊዜው ግን ሶሻል ሚዲያ ላይ ሰው የምሰራው ሶሻል ሚዲያ ኢንፍሉዌንሰር ነው የሚያዘውና ከዛ ውስጥ ታሪክ ላይ ብዙ ነገር ስላለ እነዛን ደግሞ በሂደት እናያቸዋለን። ጋሽ ፍላጎት ጋሽ ዝናቡ እኔ አንድ ጥያቄ ብቻ ልጠይቅ እፈልጋለሁ። በጣም የሚገርመኝ ነገር አለ። አንተ ብዙ ጊዜ ከካሜራ ጀርባ ነበርክ እና ወደፊት በጣም ከካሜራ ፊት መሆን በጣም ተፈራ ነበር። እኔም የደነገጥኩበት ነው። ግን አንድ ቀን ክስተት ሆነ ከካሜራ ፊት ሆንክና ተጽዕኖ ፈጣሪ ሆንክ። እንዲሁ ከካሜራ በፊትና ከካሜራ በኋላ እንዴት ነበር? እንዴት ነበር ስትለኝ እንደው አንተ ያለው ስሜቱ መጀመሪያ መቼም ትፈራ ነበር ካሜራ ወለት እናወራ ከተባለ? አዎ አይ እሱም ታውቃቸዋለህ እኮ አብዛኛውን ጆርኒ አብረን ስለነበር ታውቃቸዋለህ። በፊትም ከካሜራ ጀርባ ካሜራን ኤዲቲንግ በመሰራበት ጊዜ ላይ ፊልም መስራት እድሎች ምናምን ነበሩኝ። በትወናም ምናምን ነበሩኝ እድሎች መስራት ፈልግ እኔ ሰራ ነበር። ግን ያኔ እንደምታውቀው ፍላጎቱ አልነበረኝም መስራትም እንደገና ካሜራ ፊት መቆሙንም ያንን አልፈልገውም። በሰው መታየት ያን ነገር አልፈልገውም ነበር። አሁን ጥያቄን ግልጽ ለማድረግ ያክል ምኑ ጋር ነው እንደዛ የተቀየርከው ነው ወይስ በአንድ ክስተት ሆነ ከካሜራ ፊት ስትመጣ እንዴት ነው ልትቀየር የቻልከው ነው? ኦኬ ለእኔም ጥያቄ ነው እሱ ነገር በእርግጥ ምክንያቱም ፈጽሞ ካሜራ ፊት መቆም የማይችል ልጅ ድንገት እንደዚህ ሊቀየር አይችልም። ግን አይ ቲንክ ሳስበው ወይ ውስጥ የሚፈልገው የሆነ ነገር ነበር መሰለኝ እና የሆነ ወይ ከራሴ ጋር የምጣላበት ይሁን አክቲንግ መስራት እንደምችል አውቀዋለሁ። ቤት ውስጥ አንተ ሪሄርስ ስታደርግ ምናምን ነገሮች እንዴት ነው አክቲንግ የሚሰራው፣ ስክሪፕት እንዴት ነው፣ ካራክተር እንዴት ነው አናሊሲስ የሚደረገው ምናምን የሚሉትን ነገሮች ቤት ውስጥ ማያቸው ነበረ ምናምን። ግን ከራሴ ጋር ደግሞ ብቻዬን እናንተ ማትረቡበት ታይም ደግሞ ከመስጠት ጋር ምናምን ከራሴ ጋር ምናምን እጣላ ነበር ምናምን እንደዚህ ዝም ብዬ ያየው ምናምን። ግን እንደምችል አውቀዋለሁ። ግን ደግሞ ብቁ ነኝ ወይ ከዛ ደግሞ የሰውን ደግሞ ይሄ ፊድባክ መቀበል እችላለሁ ወይ የሆነ ስህተት ብሰራ ወይ ደግሞ አክቲንግ ፐርፌክት ባይሆን እንደዚህ አይነት ጥያቄዎች ነበሩብኝ ምናምን። አይ ቲንክ እሱም ፊር ያለበት ይመስለኛል፣ እዛ ፍራቻ ያለበት ይመስለኛል። ግን ቲክቶክ ደግሞ ነው የመጣሁበት ፕላትፎርም ደግሞ በጣም እንትን ነው የሆነ ለቀቅ ያለ ነው። ፕላስ ደግሞ ፍሪደም አለው ምናምን በፈለግከው አይነት መንገድ አንተ በተመቸ መንገድ መስራት ትችላለህ። ያ ነገር ሙር ያገዘኝ ይመስለኛል ወደ ካሜራ ፊት ለመምጣት። እኔ ለምን እንደዚህ እንዳልኩ ታውቃለህ? ያው አንተ ልጄም ነህ ጓደኛዬም ነህ። አንድ የሚገርመኝ ነገር አለ። ዝምተኝነትህ በጣም ከባድ ነው። ዝም ያልክ ነህ ከልጅነት ጀምሮ። ኢቭን ያው ምናልባት ዝምተኝነት ተጽዕኖ የፈጠረብህ አፍን ለመፍታት በጣም ጊዜ ወስዶብህ ነበረ። እስከ 8 ዓመት ድረስ ያው ያስቸግርህ ነበር አፍን መፍታት። አሁን ይሄን ብታወራ አዎ ማንንም አያምንም። አፍ ያልፈታ ልጅ ይከብዳል እና ያስቸግርህ ነበርና በዛ ምክንያት
ዝምተኝነቱ ተጭኖ ረጅም ጊዜ ኮሌጅ ሁሉ ያለህ ዝምተኛ ነበርክ እኛ ስንለፈልፍ ስንጫወት ከጓደኞቼ ጋር ስንጫወት አንተ ዝም ብለህ አይናችን እያየ ነው በረንት የምትለው ለካ አንተ እየመጠመጥከን ነበር አዳማጭ ነበርኩ እኮ በዚህ እኮ ነው የሚያዳምጥ ሰው ደግሞ ከሆነ ጊዜ በኋላ ራሱን ኤክስፖዝ ለማድረግ አይከብድም ምክንያቱም ከተለያየ ሰው የሚወስደው ነገሮች አሉ ከማውራት ወይ ደግሞ ከመናገር የሆነ አዳምጣው ምናምን ውስጥ አናላይዝ ታደርገዋለህ ነገር ከዛ ወደ ራስህ መንገድ ደግሞ ተወስደዋለህ ሰው እንዳለው ሳይሆን በራስህ መንገድ ደግሞ ትመጣለህ እንጂ በፊልሙ ዓለም አይታል የተለያዩ ዳይሬክተሮች ጋር ብሬ ሰምቻለሁ ከነሱ ብዙ ያዳመጥኳቸው ብዙ የሰማቸው ነገሮች ሁሉንም አትወስድም ግን ደግሞ ለአንተ የሚጠቅምህን ደግሞ ትወስዳለህ አሁንም እኮ አለች ዝምታዋ እኮ አለች ያው ስራ ላይ ነው እንደዚህ መንገድ ላይ የሚገጥመኝ ነገር ነው ቲክቶክ ላይ ያዩትን ነገር አት ዘ ሴም ታይም ደግሞ እንደዚህ ሪል ወርልድ ላይም ደግሞ የሚጠብቅ ሰው አለ ግን ሪል ወርልድ ላይ ደግሞ ያው እስቲ ወደ ልጅነትህ እንሂድ ልጅ እያለህ ያው የአፍ መፍታት ችግር እንደነበረብህ ያው ተናግረናልና ከዛ ደግሞ በጣም የተደሰትክበትን ቀን ታስታውሳለህ በልጅ ሆነ በእኛ ፋሚሊዎች እናስታውሳለንና እንደው የሆነ ነገር ብለህ በጣም የተደሰትክበት ነገር በቃ እኔ ላስታውስተው ያው በዚህ ከአፍ ከመፍታት ጋር እንግዲህ ስም ፍላጎት ነው የራስን ስም እንኳን ፍላጎት ብሎ መጥራት አችልም ነበር እሱን አስታውሳለሁ ስሜና ስም ማን ነው ሲሉ እኔ ጋልጎ ነኝ ትላለህ ፍላጎት ለማለት እንደገና አንዴ ደግሞ ቆየና ማን ነው ስም ሲሉ አሁን እንግዲህ እያወቅክ መሄድህ ነው ባንተ ቤት ፋልጎ ነኝ አልክ እዛ መጨረሻ ላይ ወደ 8 ዓመት ምናምን አካባቢ ነው ሁለተኛ ክፍል ሶስተኛ ክፍል ምናምን ደርሰሃል እኮ እንደዛ ስም ማን ነው ሲሉ ግላጎት ነኝ አልክና የተደሰትከው መደሰት እውነት የጠራህ መስሎ ማለት ነው በትክክል የጠራህ መስሎ ግላጎት ነኝ ብለህ በጣም የተደሰከው ነገር በጣም ትዝለኝ አሁን ተዛላለ አዎ እንትኑ ሞመንቱ ትዝ ይለኛል ግን በሞር ደግሞ ትዝ የሚለኝ ትምህርት ቤት ላይ ነበረው ነገር ነው ትምህርት ቤት ላይ ሁሉም ሙጢ ናቸው በቃ በደንብ ማውራት ይችላሉ ምናምን አፋቸው የፈቱ ሰዎች ምናምን ናቸው እዛ ጋር አብሮኝ የነበሩትም እና አስተማሪ እኔን የሚረዳበት መንገድና ሌላውን ተማሪ የሚረዳበት መንገድ በጣም ፈጽሞ የተለያየ ነበር ሐሳቤን መግለጽ ፈልጋለሁ ኢቭን ጥያቄ ተጠይቆ እጅን አውጥቼ ስመልስ እንኳን ምናባት እኮ ለኔ እኮ ልክ እንደሆነ እኮ እርግጠኛ ነኝ እኔ መለስኩት መልስ ሌላ ሰው መልሶት ከዛ ለሱ ይችላል ስላልገባቸው ነው እኔ ምንድነው መናገሩ ነበር እኮ የመናገሩ ችግር ስለነበረብህ ነው ምላስ ይወፍሩብኝ ነው አይ በነገራችን ላይ ግን እኮ እኔ ደግሞ በጣም እንትን ያልኩት አንደኛ የገባበት ትምህርት ቤትም አሪፍ ትምህርት ቤት ስለነበረ ከአማርኛ ይልቅ በእንግሊዘኛ መግለጽ ትችል ነበር አው ትምህርት ቤት አማርኛው ላይ ነበር በጣም አፍንተ ነበር አማርኛ እንድናወራ አይፈቀድም ነበር ካለ ትምህርት ቤት በእንግሊዘኛ ነበርና አሁን ሳስበው ግን ያስቀኛል የራሳችን ቋንቋ እንደዛ እንትን መሆኑ ብቻ ግን እንግሊዘኛው ነበር የሚቀል ካንተ ጋር መራሱ እኮ መንገድ ላይ ስንሄድ ተካለ እምቢ ሲልህ በእንግሊዘኛ ያወራ ነበር ምን ሄደው እኔ አይቀርቡኝ አንተ ትችላለህ እኔ ያለችኝን አሟጥጬ ነበር ማወራው እና ደግሞ ሌላው ምንድነው አንተ ትልቁ ነገር ምንድነው እኔ ከክሬቲቭ ኤዲቲንግ ተምሬ ቤት ውስጥ እሱ ጋር ከመግባታችን በፊት ግን እኔ አንድ ጥያቄ አለኝ ያው ልጅ መቼስ ጸጋ ነው ይባላል ከዛ ደግሞ ልጅ ደግሞ የራሱን እድል ይዞ ይመጣል ይባላል እና እኔ ከመወለዴ በፊትና እኔ ከተወለድኩኝ በኋላ በእናንተ ህይወት ላይ ወይ ደግሞ አዳፕት ያደረኩት ነገር ከነበረ ወይ ደግሞ እንደዚህ ሳይዤ የመጣው የነበረው ነገር ነበር በልጅነት እንደዛ እናውራ ከተባለ እኔ ደረቅ ነህ እባላለሁና ደረቅ ነህ የምባለው እንዴት ደረቅ ነህ አንተ አሁን አንድ ሰው አለ አይደል እግሩ እርጥብ ነው ምናምን አይ ደረቅ ነህ ያለ ሰው ላይ ተሳስቷል እኔ በደንብ እንትን ልበል አንተ 1990 ዓመተ ምህረት ነው የተወለድከው ኦኬ ድሜን እየነገርካቸው ነው አባባሌ ታሪኩን ለማውራት ነው ከዛ በፊት እኔ አዋሳ ነበርኩኝ አዋሳ ማንተ ሳትወለድ ከናተ ጋራ አዋሳ ሙዚቃ ሰራ ነበር ያው ሙዚቀኛ ነኝ እንግዲህ ብያለሁ እና ሙዚቃ ጫወት ነበርና ከዛ በሆነ ምክንያት ብቻ አዋሳ ለቀቀን መጣን ስንመጣ እኔ 3 ዓመት ከ6 ወር ምናምን ነው አዋሳ የቆየሁት ስመለስ አዲስ አበባ ያለው ነገር በጣም
ተቀያይሯል እንደ በፊቱ አይደለም እና ከሰዎች ጋር ለመግባባት በጣም ግራ ገባኝ ያው አሁንም አለኝ ታውቃለህ ችግር ከሰው ጋር ለመግባባት ያለው ነገር አሁንም አለ እና ግራ ገባኝ እና ቁጭ አልኩኝ እዛ በመሃል አንተ ተረገዝክ ይጃት የነበረችው ሳንቲም እያለቀች መጣች አለቀ ኦልሞስት የመጨረሻ ቀን እናት ልትወልድ ስትል የነበረው ነገር የታክሲ ብቻ ፍራንክ ነበር ቤት ውስጥ ያለው ነገር ተዘጋጅቷል ግን የታክሲ ሳንቲም ብቻ ነበር ምናልባት አንድ ችግር እንኳን አጋጥሞን እንደው የሆነ ነገር ቢከሰት በጣም አደጋ ነበር እና በታክሲ ሄደን ተወለድክ ስንመጣ ነፍሱን ይማረው ሙሉጌታ መላኩ የግጥምና ዜማ ደራሲ ማለት የኔን የመጀመሪያው አልበሜን ይሰራልኝ የሱ መኪና ነበር እሱም ታክሲ ናት በሱ መኪና መጣን እና በጣም ጨንቆኛል ቤት ውስጥ የሚበላ ነገር ምናምን አልጠፋም ግን የሆነ ነገር ቢከሰት ሳንቲም እጄ ላይ የለም ልክ በተወለድክ በ10ኛው ቀን ፈርሷል አሁን ገደል ግቡ ይባላል ወይም ቶቤል ክለብ የሚባል ተጠራው እንዴት ማለት ያቋሃል ነው በቃ ያው ሙዚቀኛ መሆኔን የሚያውቁ ልጆች አሉ እና ተጠራዋል በዛን ጊዜ ደላሎች ነበሩ የሙዚቃ ደላሎች ምናምን እና በጎረቤት ስልክ ነው ተጠራ በዛን ሰዓት 800 ብር በጣም ብዙ ነው ደሞዝ ያው እኔ ያ እንደተወለድክ በ1990 ዓመተ ምህረት ማለት ነው በ800 ብር ክለብ በጣም ውድ ነው ምንድነው የኔ አድቫንቴጅ ምንድነው የሁለት ሰው ስራ ስለምሰራ ኪቦርድ እየተጫወትኩኝ ስለሆነ መዘፍ ነው ያንን አስበው 800 ብር በተወለድክ በ10ኛው ቀን ነው ከዛ በኋላ ግን የሚጋል በቃ ሁሉም ክለብ ይጠራኝ ጀመር እና እግር እርጥብ ነበር ደረቅ ነው ያሩ ውሸታቸው ነው እሺ በጣም ቀዳም ልጅ ነህ ቤት ውስጥስ እንዴት ነው አሁን ልጅ በልጅነቱ የሆነ ትንሽ እድሜ እየጨመረ ሲመጣ ምናምን የማስቸገር ነገር ምናምን አለ የኔ ቤት ነበር አንተ አታሸግርም ምክንያቱም አሁን ለጓደኞቼ ናራ ለጫዋኔን ቢገላሽ ይችላል አንተ አታሸግርም የምታሸግረው ከኔ ጋር ብንጣላው ከትምህርት ስትመጣ ደብተር የተወቀጠ መስሎ ነው የሚመጣው የደብተር አያያዘ በጣም እንትን ነው ጎበዝ ተማሪ ነህ ደብተር ግን የተወቀጠ ነው ለምን እንደዚህ ነው ያው በዛን እናንተ በጣም ፋይት ነው በዛ ነው እንጂ ያው ዝም እኔ እንደውም ብዙ ጊዜ ዝም የሚል ልጅ ይጎዳል የሚባለው ነገር ባንተ ነው ያየሁት ዝም ስለምትል ይራብህ አይራብህ ሁሉ አናቅም ነበር እና አረ ይሄ ልጅ እንደው ብለን እኛንን አሰበን እንትን ነው እንጂ ረባሽ አልነበርክም እና ጨዋነህ በጣም አስቸጋሪ ለምን እንደዚህ እንደጠየቅኩት ታውቃለህ አስቸጋሪነት ነገር ምናምን ብዬ አሁን መቼስ ታያቸዋለህ እኛ የምንሰራቸው ኮንቴንቶች ሶሻል ሚዲያ ላይ ምናምን እንኳን እንደዚህ ለሚያየው አይደለም የምንሰራበትን ሰፈር እንደው እግዚአብሔር ይስጣቸው የኛን ጩኸት የኛን እንትን ተቋቁሞ ኦልሞስት 1 አመት አለፈን እንግዲህ 1 አመት ሙሉ እንደዛ ያንባረቅንባቸው ምናምን እና ያ ኢነርጂ የሆነ ሰው አይገምትም ዝምተኛ ሰው ነኝ ምናምን ነገር ስትለው ሰው አያውቀው ያ ኢነርጂ እንዴት ነው የመጣው ምናምን ነገር ብለህ ጠይቀው ከልጅነቱ ጀምሮ ይሄ ልጅ ወይ በጥባጭ ነው ወይ ደግሞ በቃ እንደዚህ ኢነርጂቲክ የነበረ ሰው ነው ምናምን ብሎ ነው የሚገምተውና ለዛ ነው እንደዚህ ጥያቄ ጠይቀው አይ እንደዛ ለምሳሌ እንደዚህ ያልኩት ዝምተኛ ነህ ጨዋ ነህ ግን በዝምታ ውስጥ የሁላችንንም ጩኸት ታጠራቅም ነበር ከዛ በኋላ ካደረክ በኋላ ለቀቀው ያው እግዚአብሔር ይመስገን አሁን ፌመስ ነው ከደብጥላኝ ሄድከኩ ባልሆን ጥሩ ነበር ለምን ስትመክረኝ አልሰማም ብዬ ያን ፌመስ ከሆንክ እንደዚህ ነገሮች ይገጥሙሃል መንገድ ላይ በነፃነት አትሄድም በቃ ይሄ ፋይናንሻል ነገር አንተን አይቶ ዋጋ ሊጨምሩ ይችላሉ ምናምን ስትመክረኝ አልሰማ ብዬ ያው አዝቅጦ እስከብቻለሁ እሱን እንኳን እኮ ራስም አንተ ታስታውስ እንደሆነ መገናኛ ጃኬት ልትገዛ ብለህ አየኸውና ያው ፍራንክ እኔን አንድ ጃኬት አይቻለሁ ሄደን እንግዛ ምናምን አልከኝ 600 ብር ነው ያለህ አስታውሳለሁ ያኔ እኔ እንትን ነኝ አንተ ገና ተማሪ ነህ 600 ብር ነው ያለህ እኔን ሲያይ 1200 ብር እና ተተነው የፈለገውን ጃኬት ሌላ ሰው ይዘው ሲሄድ እና እንደውም ሊያታለለን የፈለገው እንዴት ነበር አንተ እኮ ያየኸው ሁለተኛው ነው ይሄ አንደኛው ነው ምናምን አለ እንግዲህ ያው አንተ ደግሞ ያው ከኔ በላይ ስላየኸው እንተናል ተመስገን እንግዲህ ያዩት ሊሆን ይችላል ደንበኞቼ የልብስ ደንበኞቼ እስካሁን በልብስ ላይ ቆይ የተጨመረብኝ ነገር የለም አንዳንድ ነገሮች አሉ እነሱ ደግሞ ደንበኛ ወይ እንፈልጋለን ግን እንዴት ነበር አንተ ተቋቁመው ማለት እኔ አሁን ገና ነኝ
እኔ ግድ የለኝም ማለት ፌመስ ለማለትም ራሱ አሁን በአንተ ደረጃ ለማውራት ይከብደኛል። አይ በልጠኛል እውነት ለመናገር አቴንሽን ሊሆን ይችላል። አሁን አንዳንዴ እኮ አለ እኮ በደንብ አቴንሽን አግኝቶ ከዛ ደግሞ ጥፍት ደግሞ የሚል አይነት አቴንሽን አለ። ያንተ አቴንሽን ደግሞ ለረጅም ጊዜ የቆየ አቴንሽን ነው እና እንዴት ነው ያንን ነገር እንትን ያደረከው? እኔ እንጃ የሆነ ሰዓት የሚሰለችኝ ይመስለኛል። ከባድ ነው። አንዴ ያጋጠመኝ ነገር ልንገር። ምናልባት ነገር ይሆናል እንትን ወዳለሁ እኔ ይሄ ፓስቲ ብስኩት ቆቀር እና ደግሞ ደስ የሚለኝ እነዚህ የድሮ ሻይ ቤቶች ምናምን የለም እሱ ውስጥ የሚጠበሱት ናቸው እንጂ አሁን የሉም፣ አሁን ጠፍተዋል። እና ያሬድ ሙዚቃ ትምህርት ቤት አጠገብ አንድ እንደዚህ ፓስቲ ቤት አለ፣ ሻይ ቤት። ሳልፍ ሸተተኝ፣ ትኩስ ነው። ይሄን ፓስቲማ ሳልበላ ደዋል ብዬ ገብቼ ቁጭ አልኩ። አንዳንድ ጊዜ ትረሳዋለህ፣ ስሜትን ታስብና ታዋቂነትን ዝነኝነትን ትረሳዋለህ። ዘልዬ ገባውና ቁጭ አልኩ። አረ ካሜራዩ በቃ በእናትህ እኔ ፓስቲ አምሮኝ የመጣሁት በቃ ስጠኝ በእግዚአብሔር ብዬ ተናድጄ አለሻይ ነው ትኩሱን ግምት አድርጌ አሁን አንተ ፓስቲ እንደምትለው እኔ ደግሞ እርጥብ የኛ ትውልድ ደግሞ እርጥብ በጣም ነው። በነገራችን ላይ አንድ ታሪክ ልንገር። እርጥብ የምትሉት ነገር መቼ ለታ ነው ከአንድ ጓደኛዬ ጋር አወራንና በእኛ ጊዜ እንቦቲቶ ይባል ነበር። እንቦቲቶ አማርኛ ነው። ያው እንግዲህ አማርኛ ይሁን እንቦቲቶ ይባላል። ያወራነው ልጅ አሁን ይሄንን ሲያይ ሰውዬ እንትን ይለዋል። እንዴት መሰለ ድንች ተቀቅሎ ካሮት ምናምን ይሆንና እንደ ሳንድዊች ተደርጎ እንቦቲቶ እንለው ነበር። ተቀቅሎ ነው ድንች። ዘመን በእናንተ ዘመን እርጥብ አለ። አሁን እርጥብ ትወዳለህ አይደል? እርጥብ እና አሁን ሁሉም ቦታ ነው እና ኦልሞስት አዲስ አበባ ላይ ያልቀመስኩት እርጥብ የለም። እየዞርኩ ነው አዲስ እርጥብ ቤት ካለ በደንብ ነው እርጥብ በጣም ነው የምወደው። ግን ያው እርጥብ ጊዜ መጣሽ ነው እንጂ አንተ ያው ከነ ቅጽል ስምህ ጋሽ ፍርፍሩ ነው የምትባለው። ንጉሱ ፍርፍሩ ነው። ፍርፍሩ አልተነካም። ግን ደግሞ አብሮት እርጥብ እንትኖችም ታድን ነበር አሉ ፍርፍር ቤቶች። ስድስት አካባቢ ትዝ ይልሃል? ፍርፍር ተራ እንትን ይሄ የዩኒቨርሲቲ ተማሪዎች የሚበሉበት የፍርፍር ተራ አውቀዋለሁ። ወስጃለሁ። እዛም ነው ሄደናል። ያሉት ፍርፍር ቤቶች ይለያያሉ። እንትናቸው ማለት ጣዕማቸው ከቤት ቤት እንትን ይለያያል እና አንድ አይነት ነው ቤቱ። አይተኸው ከሆነ ፍርፍር ለእኔ ፍርፍር ነው። አንተ የእያንዳንዱ ፍርፍር ቴስት ታውቃለህ። ፍርፍር አለው፣ ልዩነት አለው። ኢቭን ካበጫጨቁ ጀምሮ ሞር እንደዚህ የፍርፍር ሰዎች ያውቁታል። እና ያው ምግብ መስራት ትችላለህ፣ ግን ከኔ አትበልጥም። ልጅ ቢሮጥ አባቱን አይቀርም። አይ ያው ቤት ውስጥ ምግብ ያው ሳበስል ስለነበረ አንተ ሞት የፈረንጅ ቤት ውስጥ ምግብ ሳበስል ቤቱ ትርምሱ ከእህትህ እናትህ አንተ ምን መሰለህ አሁን እንኳን አንደኛ ምግብ መስራት ጎበዝ የሆንክበትን አንዱ ነገር ልንገርህ። እንደውም እስከዛሬ አልነገርኩህም። አጋዥ አለ። አንተ ምግብ የምትሰራ ከሆነ ቤት ውስጥ 5 ሰው ካለ 5ቱም ሰው ኪችን ነው ያለው። ሁሉም ሰው እየሰራ ነው። ግማሹ እየከተፈ ነው፣ ግማሹ እየጸዳ ነው፣ ግማሹ እያቆላላ ነው፣ ግማሹ ብቻን አይደለም የምትሰራ። ግን እኮ መጀመሪያ በስልክ ነው የምቀመመው ታውቃለህ። ይሄን አድርጉ ይሄን እንደዚህ አድርጉ ብዬ ከዛ ስመጣ እኔ እንትን ነው በስልክ ነው የምቀመመው። ያው እና እንደዛ ነው። እስቲ እንደው ብዙዎቹን ያንተን ስራዎችን ባቃቸውም እኔ ማላቃቸው ስራዎች እንዳሉ አውቃለሁ። ብዙ ስራ ሰርተሃል። እንደው በሲኒማ ለምሳሌ ያው ጎበዝ ኤዲተር እንደሆንክ ብዙ ሰው መስክሮልሃል። ስንት ፊልሞችን ኤዲት አድርገሃል? የሲኒማ ነው ወይስ ማለት የሲኒማም አውቃለሁ። እንደገና ደግሞ ከሲኒማ በኋላ በኮቪድ ጊዜ ብዙ የእንትኖች የዩቲዩብ ፊልሞች ይመጡ ነበር ቤት ውስጥ። ኮቪድ ከገባ በኋላ ነው ከዚህ ኢንዱስትሪ ራቅ እያልኩኝ እየመጡኝ ነበር። ግን በአጠቃላይ 13 ወይ 14 ፊልሞች ይጠጋሉ በፊልም ደረጃ። ከዛ ግን ዲስትራክት የሚያደርጉ ደግሞ አሉ። ጀስት ፕሮዳክሽን ላይ ስትሆን የፊልም ሰው ብቻ ነኝ አትልም። ማስታወቂያዎች ነበሩ፣ ክሊፖች በብዛት ነበሩ። ከዛ ደግሞ እንደዚህ ሾዎች ፕሮዲስ የምናደርግ ነበረ፣ ዳይሬክት የምናደርግ ነበረ። እንደገናም ጀስት ከኋላ ደግሞ ካሜራና ኤዲቲንግ የምንሰራ ነበር። በዚህ አጋጣሚ እንዲሁም ቀደም ማይክ ሲያደርግልን እየገረመኝ ነበር። የዛሬ 3 ዓመት ይሁን 4 ዓመት ከኮቪድ በፊት ነው። ኮቪድ እንትን ብሏል እየወጣ ነገር እየወጣ አካባቢ ስንት ዓመት ማለት ነው ወደኋላ 3 4 ይመስለኛል። በግምት ብቻ ያስተካክሉናል።
የዛ ጊዜ ላይ ነበርኩኝ ማይክ ያረኩልኝ ኢንተርቪው ልትደረግ ነበር ምናምን ከደሬ ጋር የጥበበፋና የደሬ ፕሮግራምን እኛ ነበርን እንትን የምናደርገው አንተ ካሜራማን እና ኤዲተር ነበርክ እንደውም አይ ቲንክ የመጨረሻ እንደዚህ በትክክል በፕሮዳክሽን ተብሎ የሰራሁት እንደዛ ነው ከዛ በኋላ አሉ ይሄ ቲም ይዋቀር የለ እንደየሰራው ምናምን ይዋቀራሉ እንትኖች እና ልክ እንደዛ የተለያዩ ስራዎች አሉ ግን ይሄ ለረጅም ጊዜ የመጨረሻ የሰራው ስራ ጥበበፋና ነው የኔንም ቲቪ ሾው አንተ ነበርክ ቲቪ ናይል ላይ የነበረውን ቲቪ ሾው እኔ ነበርኩ ዳይሬክት ፕሮዲዩሰር ምናምን ነበርኩ አቤት እዛ እኮ የምንጣላው መጣላት እንትን ይወል በነገራችን ላይ ምን ታውቃለህ እኔና አንተ አንድ የሚያመሳስለን ነገር አለ አንተ ሰው እንዲሆን ለምትፈልገውን ነገር አንተ ይሆንከው አይደለም ያ ነው ችግር የሚፈጥረው አንተ ብዙ ጊዜ ለሰው ስትናገር የሚሰማው ነገር ምንድነው ለሰው አንድ ነገር ተናገረ ቶሎ እንዲገወት ፈልጋለህ እንዲያደርግ ብለኸው ለምሳሌ እኔ ሻይል ሲቀዳልኝ እዚህ ድረስ ብቻ እንዲቀዳልኝ ነው የምፈልገው ብለኸው ከተዛሽ ድረስ ብቻ እንዲቀዳልኝ ነው የምፈልገው ወይ እንዳልስ ወይ እንዲያልፍ አትፈልግም ምናምን የተናገረን ኤግዛክት ነው እንደዛ አይነት ሰው ስለሆንክ አንተም ሲነገርህ እንደዛ የምትሆን የሚመስለው ለሰው ማለት ነው እና በቃ ይኸውልህ የዛሬ ሾው እንግዳችን ይሄ ነው እንትናችን እንደዚህ ነው የምንቀርጸው እንደዚህ ነው ሰው መሀል ላይ ግን ብሬክ አለ ብሬኩ ላይ ግን የምናደርገው እንደባለፈው ሙዚቃ መጋበዝ ሳይሆን እኔ ነው የምናደርገው ምናምን ብዬ አስረድቼ ነው የምንገባው ከዛ እንግዳችን ሲመጣ ለእንግዳችን የተወሰነ ነገር ነው ኢምፕሮቫይዝ የምናደርግለት ማለት ከዛ እንግዳችን ጋር ሆነን አዲስ ሐሳብ ታመጣለህ ይሁን አንዳንድ ጊዜ ታውቃለህ ፕሮዳክሽኑ ራሱ የሚፈጥረው ነገር አለ እሱ ኮምፕሮማይዝ እሱን እኮ እናደርገዋለን ኮምፕሮማይዝ እናደርገዋለን ግን ምንድነው አንተ ጋር ያለው መጀመሪያ የተነጋገርነው ነገሮች ተረሳዋል ከዛ እንግዲህ ኤዲተር ስለሆንኩኝ ኤዲቲንግንም እያሰብኩኝ ነው ዛጋ እንትን ምለውና ሙሉ ታይም ላይ ነው የሚበላሸው እንደዛ ሲሆን አዲስ የፕሮግራም ፎርም ምን እንይዘው ፕሮግራም ደግሞ እንደምታውቀው የሆነ የራሱ ፎርም አለው ከሰው ጋር መጣላበት መሆን ምክንያት ታውቃለህ ስትነግረኝ ከልቤ ነው ማዳምጥህ ከልቤ ካዳመጥኩኝ አረሳ የመርሳት አይደለም ያው አረሳ እና እኔም አንተ ልክ ከልብ እንድታዳምጠኝና ሳትረሳ እኔ የኔውንኩትን ነገር እንድታረግ ነው ይሄ ነው የኔ ችግር እኔ ምንድነው ያላደረኩት አንተ እንደዛ ብለኸኝ ያላደረኩት ምንድነው ታረጋለህ በእኔ ተበሳጨው እኮ ታረጋለህ ምንድነው እዛች ጋር ምን ጋጭባት ነገር አለች አሰበን ይሄርነው ነገር ተቀየረ እኔ ደግሞ እዛ ጋር ያየሁት ነገር አለ ገብቷል በዛ ምክንያት ነው እንጋጨው እንጂ ይሄ ጸብ እኮ አይደለም የሥራ ጸብ ነው እሱ ስንወጣ አብረን ምሳ መንበላ ፐርፌክት ነው ይወጣል ስንወጣ ምሳ አብረን መንበላው ምናምን የሥራ ጸብ ነው እንደውም ከሌሎች የሥራ ባልደረቦች ጋር እንደውም ማለስማማበት ነገር ምንድነው የሥራ ጸብ አለ የሥራ ጸብ ምንድነው ለሥራው ነው የምትጣለው እዛው ጋር ነው የምትጨቃጨቀው እዛው ነው እንትን የምትለው ምናምን ግን ያ የሌላ ግንኙነትን ጓደኝነትን ቤተሰብን ምናምን ያን ነገር መንካት የለበትም አንተ ጋር የሰራናቸው ስራዎች ላይ እነዚህ አይነት ነገሮች አላየሁም ክሊፖች ገና ልጅ እያለሁኝ ራሱ ስሰራ ይሄ አጫጭር ኮሜዲዎች ልክ እንደነ ፍልፍሉ ምናምን በፊት የሚሰሩት አሉ አይደል ዘጠናዎቹ ላይ እነሱን ራሱ ስሰራ ምናምን እኛን መጣ ነበር ከጓደኞቼ ጋር ምናምን ያንንም እንደዛ እንጣላ ነበር እንደውም ሳቀ ያመለጠን ትዝ ካለ ከፍፄ ጋር ሆነን ስስቁ በስማ አንተ እንትን ዳይሬክት እያደረክ እያስቀርስክ ምናምን እኛ እናንተ ሌላ ታሪክ ውስጥ ነበር ያ ነገር ያናድድ ነበር ምናምን ግን እዛ ጋር ይሄን ለተመታኝ ሁላ ትችላለህ ግን እኮ ትክክል አለ ውጡ ማለት ይቻል ነበር ለምን ሳቃችሁ ነው እኔ አሁን እዛ ጋር እኮ ስራው ተበላሸ ብዬ ነው እንጂ ለምን ሳቃችሁ አይደል እንግዲህ አስበው የዛ ጊዜ እድሜያችን እኛ 13 12 ዓመት ልጆች ነን በጣምና ካሜራ ውስጥ ይገባል ሳውንድ ውስጥ ይገባል እና የሚለው ነገር እኛ ያገባችሁ አናቆም አሁን ሙያው ውስጥ ገባ ነው እነዛ ነገሮች ያውቁትና ልክ እንደ ቲያትር እያየን እየሳቀን ነው እኛ ያ ነገር ደግሞ አንተ ነው ኦፍ ያደረገ ነበርና ከባድ ጸብን እናንተ ተጣልተና ቀለም እንዴ ማለት እንዴ ከስራ ሙጭ ኔቨር ለምን እኔ እኮ ደግሬያለሁ መጀመሪያ መግቢያ ላይ ተናግሬያለሁ ጓደኛዬም ልጄም ነህ ብያለሁ ነው ደግሞ ይሄ አሁን ለእንትን ሳይሆን ብዙ ነገር ታማክረኛለህ እኔ ጋር ብዙ የሚጎለኝ ነገር አለ የሚጎሉ ነገሮችን ክፍተቶችን ለመሙላት የምታደርገው ጥረት በጣም ከፍ ያለ ስለሆነ በአጋጣሚ አሁን እንደው አደባባይ ላይ ላመስግን ምንድነው እኔ ራሴ መሸጥ አልችልም ትልቁ ችግሬ እኔ ሙዚቀኛ ነኝ እንግዲህ ታውቃለህ ሁለት አልበም ይሆናል ተሰርቶ የተቀመጠ ሙዚቃ ያው ሙዚቃ ተቀነባብሮ ምናምን ወደ ገበያ ለማውጣት ያለውን ችግር ምንድነው ይሄ የኮሙኒኬሽን ችግሬ በጣም እንትን ነው በቃ እኔ አንደኛ ምን ጊዜም ፐርፌክሽን ነው የምጠብቀው እኔ አንተ ደግሞ የምትለኝ ምንድነው እንደዛ አይደለም አሳይተህ ነው
መታየት አለብህ። ከሰው ጋር ኮሚኒኬት ማድረግ አለብህ። ማውራት አለብህ። እንደዚህ የምትለኝ ነገር ይሄ እንደውም አንተ ካልከኝ በኋላ ነው። የሆነ ታይም ደግሞ እኮ ትዝ ካለ በቃ አልኩና እንደዚህ ፐርሰናሊቲውን ቢልድ ማድረግ የማትችል ከሆነ ብዬ እንትን ሆንኩ፣ ማናጀር ሆንኩ። ትዝ ካለ እንደውም የዛን ታይም ላይ በደንብ ስራዎች ሰራ ነው። በጣም አብዛኛው ስራ የተሰራው በቃ አንተ ማኔጅ ማድረግ ሲጀምር እኔ ነበርኩ ኮሚኒኬት ማድረገው ምናምን እና ግድ ነው። የትኛውም ስራ ላይ ችሎታ ሊኖረው ይችላል። ለምሳሌ ይሄን ጠረጴዛ የሰራ ሰው ይሄን ጠረጴዛ መስራት እንደሚችል አይተን አናውቅም። መጀመሪያ ሰርቶ ያሳያል። ከዛ ከሱ ጋር ደግሞ ስናገኘው ደግሞ ባህሪው ይገዛናል። ከዛ ኮሚኒኬሽኑ ይገዛናል ምናምን ለኔክስት ለተለያየ ሶፋ ምናምን ለተለያዩ ነገሮች እናጨውና እናሰራዋለን። ስለዚህ ያ ነው መጀመሪያ ኮሚኒኬሽን ነው። ከዛ ራስን ደግሞ እንዴት ነው እንትን የምታደርገው በሸጠው። እኔ እንደውም ከዛ በኋላ እኮ ነው ስለራሴ ማውራት የጀመርኩት እና ሰው አንተ አሪፍ ኩነ እንዴ ነው ምናምን ሲለኝ አመሰግናለሁ ብዬ ዝም ነው የምለው። በዚህ ሰዓት ውስጥ አንዳንድ ሰው ብልጥ ነው። በዚህ ጊዜ ውስጥ አንተ እኮ አሪፍ ነህ በሄደበት አንተ እኮ እንደዚህ ነህ አንተ ሲል ወዲያው ጭንቅላቱን ኮንቨርት አድርጎ ወደ ቢዝነስ የሚቀይር ብዙ ሰው አለ። እኔ ይሄን ነገር ነው በእርግጥ አንተን የጎዳህ ብዬ አስባለሁ እንጂ ከዚህ በላይ ብዙ ስራዎችን መስራት ይችላል። ምክንያቱም ቤት እንኳን በስክሪፕት ደረጃ ብዙ የተቀመጡ ነገሮች አሉ። ተከታታይ 2 አሉ ፊልሞች አሉ ምናምንና ይሄ ነገር ነው ብዬ እንግዲህ እንትን ላለው እኔስ ያንተን ባህሪ አሁን እዚህ ጋር የሚያውቁ ሰዎች እንትን ይላሉ ብዬ አስባለሁ። እንደውም አሁን የኛ ጊዜ እንደውም አሪፍ ነው። ሶሻል ሚዲያው ምናምን ሰው ምናምን እጁ ላይ ያለው ምናምን የእናንተ ጊዜ ደግሞ ፌስ ቱ ፌስ መገናኘት ሙዚቀኞች ከሆነ ሙዚቀኞች ያሉበት ቦታ ጋር በደንብ ማወቅ ይሄደው መገናኘት ይሄ ስቱዲዮ ላይ ምናምን የተለያየ ቦታዎች ላይ ይዋሉ ምናምን በደንብ በቃ ይፈልጋል አንድ ነገር። ምናልባት አሁን ቀሎ ሊሆን ይችላል ለኛ ጊዜ ላይ ምናምን ሰው ጋር ለመድረስም ምናምን ግን እንደዛም ሆኖ ግን አሁን የሆነ ቲክቶከር ከሆነ ቲክቶከር የሚለይበትም ዋነኛው ነገር እኮ ያለ ኮሚኒኬሽን ያለ እንትን ወሳኝነት አለ ከሰው ጋር የምትግባባበት ነገር እንጂ አሁን ፎሎወር ከዚህ ይበልጣል 1 ሚሊዮን 2 ሚሊዮን ምናምን ውስጥ ይገባሉ ምናምን ከዛ ስታያቸው ግን ኢቭን ሰው ማያውቃቸው ኢቭን እዛ ደረጃ ደረሱ። ፎሎወሮቹ ግን አሏቸው ሰርተው ለፍተው ነው ያመጡት ነገር ምናምን ግን ከሰው ጋር እንዴት እንትን ማደርገው ሰው የሚፈልገው ነገር ኢቭን አሁን እኔ እያንዳንዱን ኮሜንት አያለሁ ኮሜንት ሲደረጉ ምናምን እና የሆነ የምትሰራው ለኦዲየንስ እስከሆነ ድረስ ኦዲየንስን ደግሞ በደንብ ታውቀዋለህ ምናምን ሶ ኮሚኒኬት የምናደርግበት ሶሻል ሚዲያችን ነው። ከኦዲየንስ ጋር ከሚያሰራው አካል ጋር ምናምን ኮሚኒኬት የምናደርግበት የሆነ ፋዝ አለ። የእናንተ ጊዜ ደግሞ ትንሽ እንደዚህ አይነት ነገር አልነበረው ምናምን እንደሚከብድ ይገባኛል። ግን ደግሞ አሉ እነዛን ነገሮች ደግሞ አልፈው ደግሞ በጣም ፖፑላር ሆኖ ምናምን በጣም አሪፍ ደረጃ ላይ ደግሞ የሄዱ ሰዎች አሉና እንደነሱ ለምን የሚለው ነገር ነበር። እኔ እናንተ ሞር እንትን ያደርጋል ማለት ትልቁ ነገር ታይምን መጠቀም ነው። ኢቭን ሰዎች ራሳው መንገድ ላይ ሲያገኙኝ ምናምን ከዛ አንተ ልጅ መሆኔን ሲያውቁ ምናምን ይደነግጣሉ። ኢቭን የሚሰጡኝ ሪስፔክት ራሱ ይለያል። በቃ አንዳንዴ ኢቭን የማልናገርበት ምክንያት ለዛ ነው። ፋዘር ማን ነው ምናምን የሚለው ነገር እንዲነሳም አልፈልግም። ኢቭን ቲክቶክም ራሱ ከጀመርኩ በኋላ ከአመት በኋላ ነው ያ ነገር የታወቀው ምናምን። እንደውም ብዙ ጊዜ የምትለው ነገር በቃ ያንተ ልጅ መሆኔን እንዲታወቅ አልፈልግም የምትለው ነገር ነበረ። እኔም ትንሽ ሞክሬያለሁ መሰለኝ በራስ እንድትቆም እንዲህ እና አንተ ያንን ነገር ተግባራዊ ነው የምታደርገው። በራስህ መቆም ነው የምትፈልገውና የዝናቡ ልጅ ነው ምናምን እንዲባል አትፈልግም። እንደውም አሁን በቅርብ ነው እንደውም ሰይፉ ነው ያሰጣህ። እሱ ሾው ላይም የቀረብኩኝ ጊዜ ኢቭን ለሰይፉም አልነገርኩትም ነበር በነገራችን። ግን ሰይፉ ፕሮዳክሽን ላይ የነበሩ ሰዎች እዛ ቀረጣ የሚሰሩ ሰዎች ነበሩና በአጋጣሚ ሌላ ፕሮዳክሽን ላይ ተዋወቅ ነበር። እነሱ ናቸው እንዳታቆም እንዴ ምናምን ብለው ያው የነገሩት ለሰይፉ የነገሩት እንጂ እኔ ዝም ብዬ በቃ ጀስት የመጣሁበት ተነጋግሬ ምናምን ለመውጣት ነበር ሐሳቤ ምናምን። ለነገሩ እኔ ማንነትን ሳልገልጽ ኤዲተር ልጅ አለ ብዬ ነግሬዋለሁ። ግን አይገመትም በጭራሽ። በኋላ ግን ያው አንተን ሲያቀርብህ እስቲ እሺ ያው እንደማንኛውም ልጅ ነው ያደግኩት ብዬ ነው እኔ አሁን ማም ነው። ግን አስተዳደጌ ላይ ደግሞ አንዳንድ ለየት ያሉ ነገሮች ሊኖሩ ይችላል አሁን ለኔ የማይታወቁኝ ግን ቤተሰብ በጣም ተጨንቆበት ወይ አስቆት ወይ በቃ አለ አይደል የነበሩ በኔ ተከስተው የነበሩ ነገሮች ሊኖሩ ይችላሉና ምንድናቸው እንደዚህ ከባድ ሊባሉ ይችላሉ ነገሮች በኔ አንተ ላይ አሁን
ከቤተሰብ ነው እንደዚህ ነገር የሚሰማው። አዎ አይ ከባድ ነገር ምለው አንተ በጣም ያምህ ነበረ። በሚያምህ ሰዓት በጣም እኔና እናትህ በጣም እንጨነቅ ነበር። ሌሊት ሁሉ ቀን የለ ምን የለ ድንገት ያመሃል ሆስፒታል እንሄዳለን። በጣም ያ ነገር በጣም እንትን ይል ነበር። በጣም ያሳስበን ነበረ። በሆነ ሰዓት ላይ ብቻ ጥፍት አለ ማለት ትምህርት ቤት ልትገባ ስትል አዎ ኬጂ ምናምን ገና እንደገባ ነው። ኧረ እኔ አስታውሳለሁ በደንብ በትክክል ኢቭን ሃይ ስኩል ላይ ራሱ እየተፈተንኩኝ ኢቭን እሱ በኋላ እኔ እኮ ከቆየ በኋላ የመጣ ነገር ነው። አዎ ግን በቃ በጣም ያም ነበር። በጣም ሳል እኮ አዎ የሱ ነው የብርድ አለርጂክ ምናምን ፈተና እየተፈተንኩኝ ሃይ ስኩል ላይ ትዝ ይለኛል። ማትሪክ ምናምን ራሱ እያቋረጥኩ ወጣ ነበር። አዎ እና ፍና አድርጎ በጣም ሊገለኝ ነበር የሚደርሰው። አዎ ያቺ ታሳስበን ነበር እንጂ እድገትህ ያው እንደማንኛውም ኢትዮጵያዊ ነው። ምንም ግን እንትን ደግሞ አንዳንዴ አሁን በምን ቀን አሉ መሰለ አሁን ካሉ ጓደኞቼ ጋር ምናምን ነገር ስንገናኝ ምናምን በፊት ቤት ውስጥ ለምን እንደው አላውቅም በጣም ሪስትሪክት ነበር። ከቤት እንደዚህ ወጥቶ ከሰፈር ልጆች ጋር የመገናኘት ምናምን የተወሰነ እድል ነበረኝ። እሱም ከሆነ አመታት በኋላ ነበር የመጡት ልክ አይ ቲንክ 6ኛ ክፍል ምናምን እንደዛ ነገር ላይ መምጣት ጀምሮ እንጂ አብዛኛው ቤት ነበርኩኝ። ከቤት ነበር። አዎ ከቤት ያው ከግቢ አልወጣችም እና የሆነ ተጽዕኖ ያሳደረብኝ ይመስለኛልና ኢቭን አሁን ላይ ጓደኞቼ ስለ ልጅነታቸው ወደ ሰፈር ውስጥ ምናምን ሲያወሩ ምናምን አሁን አዳማጭ ነኝ እንደዚህ አይነት ነገሮች ላይ። አዎ የተወሰነ ጊዜ በቃ ተስቀባል እንደዚህ ሆኖ ማለት ልጅ በዛ መንገድ ነው ማደግ ያለበት ብለን የምታምነው ወይስ ምንድነው? እኛ በቃ የራሳችን ፕሮብሌም ስለነበረ ነው። አንድ ስለሚያምህም ይሄንም ታሳቢ በማድረግ አብዛኛውን ጊዜ አይደለም በአንተ ምክንያት እህትም ከግቢ አትወጣም ነበር እና እንደዚህ አድርገን ነበረ እንትን ያልናችሁ እንጂ ይሄ እንደ ልጅ ቦርቃችሁ እንዳታድጉ ምናምን ምክንያቱም እኔ ቀበና ወንዝ ለወንዝ ስሮጥ ያደግኩ ሰው ነኝ። እንደዛ አድጌ ልጆች ላይ ተጽዕኖ ላደርግ አልችልም። በዚህ መሀል አሁን ቀበና ስለ የሆነ ነገር ትዝ አለኝና ሻይ ልቅዳለህ እስቲ። እዚህ ቤት ሻያቸው በጣም አሪፍ ነው በነገራችን ላይ እና በጣም ባለፈው መጥቼ ያለ እኛ ቀዳዳችን ለጌት ተላለ በቃ ስኳር ነው መጀመሪያ የሚደረገው ግን በቸኮልካ ወይ እንደዚህ እናርጋ እንገልብጠውና እንደገና ከዛ እንደገና በልንካ ስኳር እና ስለ እንደዚህ ዋና ቀበና ምናምን ነገር ስታወራ አስተውለው ይሁን ሳታስተውል ቀርተ ይሁን ምናምን ወይ ደግሞ አይታ አልፋይን ከሆነም አላውቅም ወታደርም ስለነበር ከአንዳንዴ ነገሮችን የሆነ መታይባቸው መንገዶች ይለያሉና እነሱም ነገሮች ያስፈሩኝ ነበር። ኤኒዌይስ ብቻ የሆነ ሀፕን አድርጎኝ ነበር ነገር አንድ ነገር ልንገር ቤተሰብ የማያውቀው ትዝ ካለህ ወደ ኬንያ ኤምባሲ ቀበና እንትን ወደ ላይ እንዛን ኖር ነበር እና ውሃ ሲጠፋ ወደ ልደታ ሙጫ ጋር እንትን አለ ምንጭ አለ የሚቀዳበት ምንጭ በጣም ከሰራተኛ ጋር ነበር የሄድኩት ቤት ነበረች የማሚ አጋዥ ትዝታለችና ከሷ ጋር ሄጄ ከዛ ጀሪካ ምናምን ወረፋ ተይዘን ከዛ ወረፋ ሲዘን ምናምን በጣም ረጅም ወረፋ ነበር። እንዳጋጣሚ ደግሞ ውሃ ሊቀዱ የመጡ የዛው ሰፈር ልጆች አሉ። በአይንና በተወሰነ ነገር እንግባባለን ስም ለስም እንተዋወቃለን እኮ ለመተዋወቅ ግን ይሄ በደንብ ይሄ የጠለቀ ግንኙነት የለም። ምን ሲያወሩ ሰማሁኝ ከምንጩ ከፍ ብሎ የሆነች እንደ ኩሬና የሆነ መዋኛ ነገር አለች። ዋና እንዋኝ ነገር ሲሉ ሰማሁ። ከዛ እኔ ደግሞ እንኳን ዋና ልዋኝ አይደለም ምንም ይሄ ውሃ ለሻወርና ለመጠጣት ብቻ ነበር ታስታውስካ። በምን ሲየት ስተዋኛል ከዛ ተከትያቸው ሄድኩ። አያውቁም። ከዛ ምን ልታረግ መጣሉ? አይ ዋና ስትሉ ሰሞኑን አብሬያችሁ ልዋኝ አልኳቸው። ሰራተኛዋን ጠብቂ ብያታለሁ። በትቀጂ ራሱ ይዘሽው ጀሪካኑን ወደ ቤት እንዳትጂ እዚሁ ጠብቂ ምናምን ብያት ሄድኩኝ። ሳይ ከዚህ ቴብል ትንሽ ነው ሰፋ የምትለው እንትኑ ልጆችም ስለነበረን ትንሽ ስለነበረን ውስጥ እየገቡ ምናምን ትይላሉ እና በቃ ልብስ እንዳይበሰብስ እነሱም ከቤተሰብ ተደብቀው ነው ይዋኛሉት። ስለዚህ ሙሉ ልብስ ነው የምታወልቀው ወረቀት ነው ማለት ነው። ይሄ ቦክሰር ምናምን የለም ገቡ ምናምን ሳይው ይዋሉ ይወጣሉ በዛኛው ጋር ወይ ደግሞ ጥግና ጥንግ ድንጋይ ይዘው ምናምን ነገር እንትን ይላሉ።
ከዛ አደይ ይሄማ ምንሽ አወለኩኝ ልጆች ነን እኛ እኮ ምናምን ከፈለክ ሃይላንድ ይታሰረልሃል ታገልኩ ከዛ እሺ አልኩኝ ድፍረትም አለ ገባሁ ገብቼ እኔ በቃ ዋና ማለት መፈራገጥ ነው ለኔ ውሃውን እንዲህ ስትገፋው አንተ ወደፊት ትሄዳለህ ነው ከምንም ስቴፕ ምናምን የለም ሳደርግ ብቻ ሄጃለሁ ከሄድኩኝ በኋላ ግን ውስጥ ያለ ድንጋይ እዚህ ጋር መጣች ከዛ ከወጣሁኝ በኋላ የመታኝ ነገር ትንሽ ደንዘዝ ብሎኛል አላሳሰበኝም ያሳሰበኝ ነገር ምንድነው ሰውነቴ ነጭ ከዛ በቃ ቫዝሊን ይዘናል ምናምን ብሎ ተዘጋጅቶ ነው የወጡት ልጆች በቃ በደንብ ያውቁታል ይሄን ላይፍ ቫዝሊን ምናምን ቀቡኝ ምናምን ወዛም ሆንኩኝ ምናምን ከዚህ በኋላ አይባልንም ምናምን የጀሪካን ተሸክሜ ምናምን ብዬ ገባሁ ከዛ ማሚ ምን ሆነ ነው ምናምን ስለኝ ቧንቧ መጥቶ ነው እዛ የዛ ቀን እንትን ያላችሁት ነገር አለ እዚህ ጋር አብጣብኝ ነበር እንዴ እየተረጠራችሁት ነገር ነበር ምክንያቱም በየሰዓቱ ጀሪ ያሻሸው ነበር መልሶ ነጭ ይሆናል ሰውነቴ ምናምንና እኔ እንደዚህ አይነት ነገር አልተረጠርኩም ለምን መሰለ ምንጩ እንዳለ እንጂ መዋኛ ቦታ እንዳለ አላውቅም ምንጩ ጋር ለምንዋኙ ከምንጩ ከፍ ብለ ተራራው ወተን እንዳለ አላውቅም ባቅ ኖሮ ተራጠር ነበር ምክንያቱም እኛ ያረግነው ታሪክ ታቆስ ኖር ምን ነበር የምታረገኝ ያው ጠይቀሃለሁ እንዴት ሆንክ ለምን እንደዛ አረክ ያው መቆጣት አይቀርም ቆጣለሁ መቆጣት ልገርፍም ይችላል እሱ እንድታዋን ይፈልኩት ልገርፍም ይችላል ምክንያቱም ዋና ዋኝተው ማያቅ ሰው ዝም ብሎ እንትን ውስጥ መግባት ማለት እኮ ሱሳይድ ነው ራስን ማጥፋት ነው አው ግን ካልገባ ደግሞ አትለምድማ እንዳይለመደ ሂሳብን ሰጠ ነበር የግድያ ሙከራ እናረግ ነበር በጣም እሱ ምክንያቱም እኔ አንዳንዴ እንደውም ወታደር መሆነ ይሁን አላቅም እንግዲህ ወይ ደግሞ ባህሪ ቁጡ ስለሆንክ ወይ ምናምን እንደሆነ አላቅም አንዳንዴ በጣም ነበር በቃ ማረር የነበሩ ልጅ እያሉ ዋጋ አላቸው አሁን ላይ ያለኝ ህይወት ዋጋ አላቸው ሳስባቸው ግን እንደነው ተገርፈው ያደጉ አሉ ሳይገርፉ ያደጉ አሉ አሁን አንድ አይነት ፖዚሽን ላይ ማለት ነው ግን በቃ አስተውሳለሁ እንደም የመጨረሻ ጊዜ እዚህ ጋር ኩላሊት ኢንፌክሽን ያመኝ ነበር ተዘካለ ከዛ በዛ ህመሜ ላይ ምናምን በጣም አናድጅህ ነው ነገሩ በደንብ አላስወኩም በካልቾ ነው የመጣው አስተውሳለሁ ግን እሱ ጋር ቀለል አድርገህ በካልቾ አሁን እንዴት ነው አሁን በካልቾ እንዴት ነው በቀለል አድርገህ እድሜ እኮ እዛ ጊዜ እኮ ስንት ዓመት የ10 ዓመት ልጅ 11 ዓመት ልጅ ወይ አላቅም እድሜ በትክክል ቆይ ስንት ዓመት ይሆናል 12 ዓመት ይሆናል እንደዛ አካባቢ ነው 12 ዓመት ይሆናል በካልቾ ነው የመታኝ አስተውሳለሁና ከዛ እንትን ሆንኩኝ በጣም አንደኛ ኬብዙም ስለነበረ ምናምን ከዛ ማሚ ነበረች እንደውም በጣም ደንግጣ ምናምን ከዛ ታማሙላ ነበር ደንግጣ ታማ ነበር ድንጋጤ እንትን ብላ ከዛ ነው ምለህ እዛ ወዲህ ከዚህ በኋላ ልጅ አልነካውም ማለት ግን ምለህ ደግሞ ከዛ አንድ እንትን ጣፍክ ምን እኔ በዚህ አጋጣሚ እንደው ይሄን ሾው የሚያዩ ሰዎች እንደው እንዳታናድዱት ጥፊ ካስታወስኩ ኮንዶሚኒየም ከገባን በኋላ ታስታውሳለህ የውጋ ቢራ ሳይት ወጋ ይረሳል ያ አሁን ለዛ ነው ያልከኝ ያለው ረስተኸው ነው የበርሜል ወድቆ ለህትን ጠብቃት እንትን የኔ ነው እና ጠብቃት ምናምን ብላችሁኝ እኔ ታች ልጫወት ወርድኩኝ በርሜሉ እኔ አይደለም ያስቀመጥኩት ግን ተንሸራቶ ወደቀ የተመታበት ምክንያት ግን ጠብቃስተ ተብለ ስለሌልክ ግን እኔ ብኖር የምፈጥረው ነገር አልነበረም በሰዓቱ ግን ያን አታስብማ አውና የተመተው ጥፊ የወፈርኩት ለዛ ነው በጥፊ በነገራችን ላይ እውነት ነው ሌላው ደግሞ ምንድነው እኔ እናንተ ካስታወስክ እናትህም አንተም እኔ ስናገር ድምጼ ኃይለኛ ነው እና ሁሉ ጊዜ ምቆጣ ይመስላችሁ ነበር እኔ አልገባ ሲላችሁ ለማስረዳት ነው ምጮኸው እንጂ ተቆጥቼ አይደለም አሁንም እንደዚህ ነው የሚሉኝ አረ እየተቆጣህ እኮ ነው ይሉኛል አሁን አንተ ጋር ልክ ነው ልክ ያለው እኮ እኛ ጋር እኮ እየተጮህ ድንጋጤ ነው እኛ ላይ እየተቆጣህ ይሄ ለማስረዳት ነው እየጮህ ያለው እኮ ትልቁ ችግር ምንድነው እኔ ለምን ሰው ቶሎ አይገባም ነው እንዴ ሰው ቶሎ ይገባዋል ይሄ ነው እኮ ነው ይሄ አሁን ድክመቴ ነው ብያለሁ በቃ እዚህ አሁንም እኮ አልፎ ይመጣል እንደ ጮክ ብዬ
ለመናገር እንትን እላለሁ። አሁን ደግሞ አሁን ትሻላለህ እኮ ያው አሁን ከአንተ ጋር በተለይ አንተ ነፍስ ካወቅክ በኋላ ብዙ ነገሮችን ትመክረኛለህ። አይ ብዙ ነገር ተለውጧል። አሁን እንደ በፊቱ ቢሆን መናደድም አቁሜያለሁ። አልናደድም። ማቆም ቀንሳ አይ አልናደድም። አሁን ነገሮችን ኮምፕሮማይዝ እድሜ ሲጨምር እኮ የቀዘቀዝክ ትመጣለህ። እንዲሁም ሌላ ምን ያስተዋልኩት ነገር አለ መሰለህ እኔ ጋር ልክ የሆኑ ነገሮች እንደተቀየሩ ሁሉ አንተ ጋርም የተቀየሩ ነገሮች አሉ። ልክ በፊት በጣም ተቆጪ የነበርክ ሰው በጣም ተናዳጅ በቃ እንትን የነበርክ ሰው ምናምን ድንገት አሁን ደግሞ ወደ ቡቡ ሆንክ። ትንሽ ነገር ያስለቅሳል። በጣም ደንጋጣ ሆንክ። እኔ እንደውም አንዳንድ ነገሮች ላይ በቅርብ ራሱ አንዳንድ ተፈጥሮ የነበሩ ነገሮች እዚህ ይላል ጨከን እላለሁ ኖ ምናምን እና ያን ነገሮች አንተ አትረዳቸውም እና በቃ የሆነ እንዴት ነው ድንገት ነው ኮንቨርት የሆንከው ከዛ ሞመንት ምንድነው እንደዚህ የሆንክበት ምክንያት? እኔ እንግዲህ ይመስለኛል ያው አሁንም እግዚአብሔር እንግዲህ ስሜቴን ይጠብቅልኝ። ይሄ ባህሪ የመጣው ከእናታችሁ ሞት በኋላ ነው ማለት ኃላፊነቱን የላይ ሲሆን ይሄ ሆዶ ቡቡነቱም ማዘኑም ቁጣውም መብረዱም ምናምን የመጣው ከእናታችሁ ሞት በኋላ ነው። ማን አላቸው የሚለው ነገር አለ። ለምሳሌ አሁን አንድ ሰው ታመመ ብሎ ከነገሩኝ እንዴት እንደምሆን ታውቃለህ ወይ? አሁን ራሱ በሰሞኑን አሟት የሆንኩት ሁኔታ አለ። እኔ ነኝ ማቀም ይዘው የሚጨብጠው ነው ያጣሁት እና ማን አላቸው በሚለው ስሜት ነው ይሄ ሆደ ቡቡነቱ የመጣው። ከዛ በኋላ ደግሞ ይሄ መቀዝቀዙ ማለቱ ቆም ብሎ ማሰብ በቃ ከዚህ በኋላ ምንም ይሁን ምንም ለልጆች ያለውት እኔ ነኝ። ቢያንስ እኔ በእልህ ተነሳስቼ በሆነ በቁጣ ነገር ተነሳስቼ አንድ ነገር ባረግ ብታሰር ወይ ሰው በመታ ምናምን ልጆቼ ብቻቸውን ይቀራሉ የሚለው ነገር በጣም ያሳስበኛል። አሁን ላይ ነው በቃ እንግዲህ ኮንቨርሽኑ ከዚህ በኋላ ነው ያው ከጠየቅኝ አይቀር ከዚህ በኋላ ነው ኮንቨርት ሆነ ኩል የሆንኩት ነገሮችን ማሰብ በደንብ ቀስ ብሎ እንትን ማለት አሁን ለምንም ነገር ግድ አይሰጠኝም። ይሄ በፊት የሚያናድዱኝ ነገሮች ለኔ አሁን ተራ ሆነዋል። ኢቭን በፊት የሆነ ነገር ነግሬህ አልገባ ሲል እናደድ አልነበረ? አሁን የራሱ ጉዳይ ካልገባው ማለት ጀምሬያለሁ። በእርግጥ ከማሚ ልፈት በኋላ ብዙ ነገሮች ተቀይረዋል። በእኛም ህይወት ላይ መጡ ብዙ ውጣ ውረዶች ምናምን አለ። በጣም ለማውራት እንኳን የማይመቹ ብዙ ነገሮች ናቸው ያሳለፍነው ምናምን። በተለይ ደግሞ በእኔ እናንተ በጣም ብዙ ነገር ነበር ሰፈር ያደረግነው ምናምን በጣም እና አንዳንዴ ሰው ያንተን ህይወት ምናምን በደምብ ጠጋ ብሎ ማየት የማይችል ምናምን ከሆነ ከውጭ ሆኖ ፈራጅ ነው የሚሆነው ምናምን። ግን እያንዳንዷን የምናደርጋትን ነገር ቤተሰቡ በፊት እያለ የነበረ ነገር እንዳይጎድል ትዝ ካለ እህቴም እኛ ጋር ነበር የምትኖረው ምናምን ሰው ጋር ነበር የምትኖረው እና እዛም ሆነ ነገሮች እንዳይጎድል ትዝ ካለ እንደውም ልክ 12 ላይ እኔ ማይሞሪ ልክ አልነበረም። ማሚ የሚያረፈችው የዛ ጊዜ ላይ ስለነበረ ውጤት ማምጣት የምችል ልጅ ውጤት አልመጣም። የተፈተንኩበትም እንትን ምናምን ከባድ ነው። ጥሩ ሁኔታ ላይ ነበርኩኝም እና ውጤት ሳይመጣ ሲቀር ትዝ ካለህ በቤት ውስጥ በጣም ነበር ፊል ያደረግነው ምናልባት እሷ ኖራ ቢሆን ኖሮ ምናምን ብለን በቃ ኢቭን አለመምጣቱን ስታይ ምን ነበር የምትለው? ያልመጣው አሁን እሷ ስለሄደች ነው ወይ ምናምን የሚለው በጣም እንትን ረብሾን ነበር። ከዛ ትንሽ እንትን ያለገም ጭቅጭቅ የፈጠረብን ምንድነው እኔ ስራ መጀመር አለብኝ አልኩ። እኔ ደግሞ አይሆንም አንተ ደግሞ አይሆንም ትምህርትን ተማር ኮሌጅም ቢሆን ከፍዬ አስተምርሃለሁ ትምህርትን ተማር ምናምን አልከኝ። እኔ ግን በታቱ ይታየኝ የነበረው ነገር ምንድነው መሰለህ ማሚም እያለች ቤት ውስጥ የነበሩትን ነገሮች አያለሁ። የተለየ ነገር የለም ከሌላው ቤተሰብ ሌላው ቦታ ከሚኖረው ሰው የተለየ አይነት ኑሮ አልነበረም የምንኖረው።
ግን ለሰው ከውጭ ህይወታችን ሲታይ ግን በጣም ደልቷቸው በጣም እንትን ብሎ የሚኖሩ ሰዎች ነው። ያ ነገር ደግሞ ምንድነው ቤተሰብ ውስጥ የነበረው ፍቅር ነው። በጣም የምንበላው የምንጠጣው የምንለብሰው ምናምን ነገር ሳይሆን የነበረን ፍቅር ምናምን ነገር ይሄ እውነት ለነፍስህ ጽዱ ስትሆን እኮ ነው ፊትህም እንትን የሚለው። የሰው ልጅ ሲጨነቅ ነው አይደል ፊቱ ለማዲያት ምናምን ነገር የሚወጣውና ቤት ውስጥ የነበረው ነገር በጣም ሰላም ስለነበረ በቃ በፍቅር ስለነበረ ያደግነው ምናምን ሰው ከውጭ ሳይ በቃ በጣም ደልቶን ሁሉ ነገር እያንዳንዱ ነገር ኤክሰስ እየደረገ ምናምን ምንኖር ነበር የሚመስለውና ያን ነገር ከዛ ልክ ማሚ ካለፈች በኋላ አንተ ብቻህን ነው ብቻህን ስትሆን አንደኛ ሀዘን አለ። ቀላል ነገር አይደለም አብራችሁ ያልሳለፋችሁት ነገር ከዛም ቤት ውስጥ የነበረው ነገር ቀላል ነገር አይደለም። ሁለተኛ ነገር ደግሞ ብቻህን ነው ፕሮቫይደር የምትሆነው እዛ ቤት ላይ ምናምን ያ ነገር ታይቶኝ ስለነበረ ነበር በስራ በጣም ተጨቃጭቄ ምናምን ነበር። ፋይናሊ ግን ያው አራታው ምናምን ገባን ወደ ስራ ምናምን የመጀመሪያ ስራ በቅጥር ደረጃ ለማለት ያክል ታስታውሳለህ? የሆነ ማተሚያ ቤት ውስጥ ዲዛይነር ሆነ። ዲዛይን ምናምን ቤት ውስጥ ነው የተማርኩት። ቤት ውስጥ ነው አንተ ነበር የተማርከው? ስለሱ እናወራለን። ቤት ውስጥ ነው እንትን ያልኩት ምናምን ብቻ ግን ቤት ውስጥ ያፈራሁት ስኪል ግራፊክ ዲዛይን ምናምን ነበርና እሱ እንድቀጠር አደረገኝ ምናምን። አንደኛ ለሲስተር ሌላ ቦታ ነው የምትኖረው። አብራም ብትኖር እኛ የበላነውን እየበላች እየጠጣች ምናምን በቃ ጀስት ትኖራለች ምናምን። ሌላ ቦታ ጋር ግን ስትኖር ግን ሰው እንዳንተ አይደለም የሚያስብ 100 ብር አንተ አብቃቅተህ ለአንድ ቀን የምትኖርበት ከሆነ ከሌላ ሰው ጋር ስትሆን ግን የሌላ ሰው ፍላጎት ደግሞ ሌላ ነው። ያ ነገር አለና እንደውም ብዙ ነገሮች በዚህ ነገር ሀፕን አድርገው ነበር ላይክ ኢቭን ከኛ ገቢ በላይ እስከ መጠየቅ ደረጃ ትልቅ ጭንቀት ነበር ምናምን። ከዛ ብቻ ላይክ ብዙ ነገሮች ሀፕን አድርገዋል። በጣም ከባድ ነው። ኤኒዌይስ ላይክ እዛ ውስጥ አንገባም ምክንያቱም እዛ ውስጥ ከገባን ብዙ ሌላ ታሪክ ውስጥ እንገባለን። ብዙ ስሜታዊ የሚያደርጉ ነገሮች አሉ። ኤኒዌይስ እነዛን ነገሮች አልፈን ምናምን አሁን አንተም ጥሩ ነገር ላይ ነው ያለው እግዚአብሔር ይመስገን አልፈናልና ብቻ ግን ምንድነው አሁን እኔ አሁን ከረንት ላይ ያለውን ያንተን እንትን ነው ማወቅ የምፈልገው። ምክንያቱም ሰው ሲያገኘው ምን ይላል አባትህ ሆንኩ ነው ባንተ ይኮራል አባትህ እኮ በእህትህ ይኮራል ምናምን ይላል። እሷም ራሱ ያሳለፈችው ጊዜ ቀላል የሚባል አይደለም። ያውም ያለ እድሜዋ ምናልባት እኛ በዚህ እድሜያችን ይከብደናል ያሳለፈችው ነገር ምናምንና ለኔም ለእህቴም የሚሏቸው ነገሮች ይኖራሉ። አንተ ምን አይነት እይታ ነው ያለህ እዚህ ላይ? እግዚአብሔር ይመስገን እንግዲህ ነገሮች አልፈው ያው እሷም ዩኒቨርሲቲ ገብታለች። አንተም በዛ ሁሉ ትግል ውስጥ ተመረክ ኦልሞስት ራስን ችላል። ለራስ ብቻ ሳይሆን ለኔና ለእህትም ተርፈሃል። አሁን እዛ ደረጃ ደርሰናል እና አሁን ታዲያ በዚህ ሁኔታ ነው ካልኮራው ማን ይኩራ ንገረኝ እስቲ። እና አባትህ ባንተ ይኮራል ይሉኛል አልክ። ገባኝ። በዚህ ደረጃ ካልኮራሁኝ እኔ እንዴት ነው? ምክንያቱም ያሳለፍነው ነገር ከባድ ነው። ያን ከባድ ነገር ወጥተን አሁን እናንተ በሁለት እግራችሁ መቆም ቻላችሁ። ከዚህ በኋላ ያለኝ ነገር ምንድነው? በቃ የእናንተን ጤንነት እየተመኙ መኖር አንተን ትልቅ ደረጃ እንድትደርስ። ከዛ በኋላ ነው እኔ እንደውም መጽሐፍም የጀመርኩት ታውቃለህ አይደል? አይምሮም በደንብ እንትን ማድረግ አይምሮ ተረጋጋ መጽሐፍ ጀመርኩኝ። እውቀቱ ሳይኖረኝ ቀርቶ አይደለም ነበር። እኔ በተለይ በአንድ ቀን ነው አይደለም ግጥምና ዜማ ምሰራው። በአንድ ቀን አንድ ግጥምና ዜማ ሰርቼ በማግስቱ የሆነ ወይ ስቱዲዮ ገብቼ ምናምን ምሰራው ነገር ነው። የዛን ጊዜ ማለት እናቴ ያለች። ከዛ በኋላ ብዙ ነገር ቀርቶ ስለናንተ ማሰብ ሆነ። ስለናንተ ማሰብ ሆነ። እናንተ ደግሞ ሁሉ በሁለት እግራችሁ ከቆማችሁ በኋላ አሁን እንደኔ የሚቸከችክ ሰው የለም። ጽፋለሁ፣ ፊልም ጽፋለሁ፣ ተከታታይ የሚያው ታውቃለህ እየሰራሁ ነው፣ እየጻፍኩ ነው። ከዛ ውጪ እንዲሁ ከሰው ጋር ሄዶ መገናኘት ሁሉ ጀመርኩ። እንዴት ነው ስራ እንደውም ስራ ማይሰሩትን ሰዎች አንተ እንደምትለኝ ማለት ነው። አሁን ለምሳሌ አንድ ጓደኛችን አለ ታውቃለህ የድርሰት ምንጭ አሹ ግን ሰነፍ የአሹኮ ምንድነው ድርሰት ችግር የለበትም የመጽሐፍ ችግር የለበትም። እንግዲህ በመጽሐፍ ደረጃ 4 መጽሐፎች ምናምን አሉት። በስክሪፕት ደረጃ ደግሞ ወደ 10 ምናምን እሱን እኮ ነው መነግርህ። አሁን የግል ሌላ ችግር ስላለበት ነው። አሁን ምንድነው እሱን ማበረታታት
አሁን በቅርብ ሄደን አይተን እንደሆነ ሀረር ሄደን ቀርጸን የመጣ ነው። ሀረር ቀርጸን የመጣ ነው በእኔ ምክንያት ነው። ግድ የለም አሁን ስለ ገንዘብ ምናምን ተውና እንቅረጸው ፊልሙን ብለን አሁን ቀርጸን እንግዲህ ኤዲቲንጉም ኦልሞስት አለቀ። አሁን ከለር ምናምን ትንሽ እየተሰራ ነው እና እንደዚህ አሁን አንተ እኔን እንደምታበረታታኝ ሰው ማበረታታት ጀምሬያለሁ። እንደውም አንተ የምትለኝ ነገር አለ ወታደር መሆነ አንዳንድ የምትሰጠኝ ነገሮች ምናምን ነገር ለህይወት እንደ ስንቅ ይሆናሉ። አንድ ወታደር ራሱን ካላዳነ ራሱን መጀመሪያ ካላተረፈ ከዛ በኋላ ሌላ ወታደር ወይ ጓዱ ማትረፍ አይችልም ብለኛል። መጀመሪያ ራስን አድን ነው የሚለው እና መጀመሪያ ያደረኩት ነገር ምንድነው አንተ ወደ አይምሮ ጤነኛ ሆነ ስራ መስራት አለብህ፣ ልጆችን ማሳደግ አለብህ። እኔ ደርሻለሁ ቢያንስ ምንም ብዬ ሰርቼ ምን ብዬ ምናምን መኖር እችላለሁ። ግን ደግሞ በሳቱ ትንሽ እየታለች እሷ ደግሞ ላይክ የሚያስፈልጋት ነገር እየተሟላ መኖር አለበት። ያ እንዲሟላ ደግሞ አንተ ጤነኛ መሆን አለበት። ስለዚህ የጎደለ ነገር ካለ ያ ነገር መተካት አለበት ምናምን በጣም ነበር የምንጨቃጨቀው። ብዙ ሰዎች በህይወቱ ይመጡ ነበር፣ ብዙ ሴቶች ይመጡ ነበር ምናምን በስራ በተለያየ ነገር በቤተሰብ ምናምን ይመጡ ነበር ምናምን እና አንዳቸውም ያን ያህል ፊሊንግ አልነበረኝም። እኔ ካስታወስክ በቃ ሳገኛቸው አገኛለሁ በልጠጥተን ምናምን እንለያያለን ስቀብ ምናምን። ግን የኛ ያህል ይሄ እንደ ይሄ እናቴን ትተካለች እናቴን እንትን ታደርጋለች ምናምን ብዬ ማሰባቸው አልነበሩ። እንደውም እናውራ ከተባለ እንደውም ይሄ እኔ ያልሆንኩትን የሚሆኑ አይነት ሰዎች ነበሩ ምናምንና ፋይናሊ ግን አይ ቲንክ በስራ አጋጣሚ ነው ምናምን ከዳሃብ ጋር ተዋወቃችሁ ምናምንና ዳሃብ ጋር ምንም አይነት ነገር ሳገቡ አንተ አስተማሪዋ ሆነ ቮካል ቴክኒክ ታስተምር ነበር ይዛሳትና የሷ አስተማሪ ሆነ ነው አብራም ምሳ እየበላች ምናምን እኔና አበቃል አብረን ነበር በታይም። ከዛ በቃ ይሄ የእናትነት ስሜት ተሰማኝ እንደዚህ እና ካስታወስክ የዛን ጊዜ ታምሜ ነበር እና ደውዬ ምናምን እንዳመመኝ ነገርኩና አብራችሁ ምሳ እየበላችሁ ነበር ማለት እና ማሚ ላይ ማቆን ካራክተር እሷ ላይ ይሁን ማሚ ተዘካለ ልክ እኛ ስንታመም ወይ የሆነ ነገር ኢቭን ትምህርት ቤት እንኳን ሰዓት አርፍደን ስንመጣ ምናምን ትጨነቃለች። ስትጨነቅ ደግሞ ሽንት ቤት ነበር የምትገባው ምናምን የሆነ እንትን ይላታል ወዳ ብጥብጥ ይላል ሽንት ቤት እና ያን ካራክተር አየሁት እሷ ላይ ታማ ምናምን ወደ ሽንት ቤት ምናምን ሄደች። እሺ ዘዋን ምናምን በቃ እሷ ለባቢ የምትሆነው ምናምን አልኩኝና ከዛ ደግሞ አንተን የማሳመን እንትን ውስጥ ነበር። በሆነ አጋጣሚ ነው የሆነ ከፍቶኝ ስነግርህ ታስታውስ እንደሆነ ከፋኝና ያው በሚጣ ምክንያት የተፈጠሩ ነገሮች ነበሩ በጥቅና ከፍቶኝ ስነግርህ ከዳሃብ ጋር ግንኙነታችሁ እንዴት ነው አልከኝ። እንደዚህ ቁጭ ብለን ያው እንጫወታለን ምናምን ሌላ ነገር ምንም የለንም ስል ከአንዳንድ ያልከኝ አግባት ነው ያልከኝ። አስታውስክ? አግባት አልከኝ ካንተ ፍቃድ ከመጣ ብዬ ከዛ ብዙ ድራማዎች ተሰሩ ማለት ያንተ ልደት ጊዜ ነበር የልደቴ ጊዜ ከዛ እኔ አበቃል ሌላ ማን ነበር? እኔና በቃል ብቻ ነበር ነው አይደል ነበር ነው ከልጆች እና የልደቴ ጊዜ ምን ነው ያረከው እሷ እኔን ሰርፕራይዝ ልታደርገኝ ኬክ ገዝታ መጣች አይደል? ከዛ አንተ ደግሞ ቀለበት ይዘህ መጣህና በአበባ ውስጥ ነው ያረከው። በአበባ ውስጥ አድርገህ ምናምን ለአባቴ ስጦታ ብለህ ስትሰጥ እሷ ይገርማት እንዴ ወንድ ልጅ ለአባቱ አበባ ይሰጣል እንዴ ነበረ። ከዛ ውስጥ አውጥቼ ታገቢኛለሽ ወይ ስላት ምትናገረው ምናምን ጠፋት አይደል? ከዛ ያው በዚህ ደረጃ እንትናለን። ከዛ ማታ ቆንጆ ጊዜ አሳልፈን አይደል? ኪንግስ ሆቴል እዛ ሙዚቃ ጫወት ነበረ። እዛ ሄደን ቆንጆ ጊዜ አሳልፈን ያው እንግዲህ እግዚአብሔር ይመስገን ያው ህይወት ተቀየረ። አሁን በደንብ ነገሮችን ማሰብ አይምሮህ ወደ መረጋጋት ደረጃ ደረሰ። ለዚህ መሰለኝ አሁን ከስራ ውጪ ሌላ ነገር ምንም ነገር ያው ስራ ነው ታውቃለህ። ድሮም ቢሆን እኔ ስራ ነው የሚያጣላኝ። እኔ እንደ ስራ መውደዴ እና እንደ ሰራው ስራ አሁን ያለውበት ደረጃ ላይ መኖር እንዳልነበረብኝ አሁን ነው የገባኝ። አሁን
እንደዚህ ደረጃ ከደረስኩ በኋላ ታምር ሰርቻለሁ ማለት አይደለም ግን መስራት ይችል ነበር ለምሳሌ አሁን ቀደም የተነጋገር ነው ለዛ ተሰርቶ የተቀመጡ ሙዚቃዎች ሁለት አልበም ይሆናል እና ተሰርቶ ቁጭ ብሏል ያውም እኮ ስቱዲዮ ውስጥ ገብቶ ተቀነባብሮ ምናምን ያለቀ እና እነሱ ራሳቸው አሁን ሐሳብ አለኝ እግዚአብሔር ይበለውና እንግዲህ አንዷን መዝና መጀመሪያ መዝፈን ይችላልው ወይ ብዬ ለህዝቡ እንዲሁም ምን ይገርመኛል መሰለህ አንዳንዴ ያንተን ባህሪን ያስኩኝ እንዴ እሱን ለመቀየር በሄድኩበት መንገዶች የሱ ባህሪ ወደኔ ተጋቡ እንዴ ምናምን እላለሁ እንዴት መሰለህ አሁን ብዙ ነገሮች አሉ አሁን ከቲክቶክም ውጪ ላይክ ሌሎች ቢዝነሶች ላይ ገብቻለሁ ምናምንና ኬኬን ታውቃታለህ ባኝነት ስለምትሰራውና በጣም ጎበዝ ልጅ ናት በጣም ማለት እንደ እንትኑ አይደለችም አንደኛ እንደ እድሜዋም አይደለችም በጣም አስተዋይ ልጅ ናት አስተዋይ ነች ምናምን በጣምና ልክ እኔ አንተን ባህሪ እንትን ያረኩ ይመስል ይወስልክ ይመስል እሷ ደግሞ ልክ እኔ በፊት አንተ ላይ ሆነብህ እንደነበረው ነው ፊላ ለምንድነው ማታዳምጠኝ ይሄን እንደዚህ አድርገው ምናምን እንጨቃጨቃለን ከዛ እኔ ደግሞ ምንድነው ሳስተካክል የኖርኩ ሰው አሁን ሌላ ሰው ላይ አስተካክለኝ እንዴት ነው የሚሆነው እንጨቃጨቃለን ምናምን እንዴት ነው ይሁን ለሰማኝ ወለ ይሄን ነገር እንደዚህ አድርገው ምናምን ሳልሰማ በሌላ መንገድ እጓዛለሁ ወይ ደግሞ እተወዋለሁ ከሆነ ቀን በኋላ ያለችው ነገር ልክ እንደሆነ ነው ከዛ የሆነ እንትንን አታምንም እንደውም አሁን ይሄንን የምታይ ከሆነ ነው የምታውቀው እንዴ ይሄ ስተትን አታምንም ወይ ደግሞ እንትን ለሰው አትገልጸውም ግን ሊና ይነግራል ያን ነገር ልክ እንዳላደረከው ምናምን እና አንተ ጋርስ እንደዚህ የነበረ ነገር አለ አሁን እኔ ይሄን ነገር አድርገው ብዬ ሳታደርገው ቀርተ ከዛ ህሊና ራስ እንትን ብዙ ጊዜ አላረኩትም ግን የማላረገው እኔ ጋር ያለው ችግር ያንተን ሐሳብ ንቀው አይደለም ወይም ሳልቀበለው ቀርቼ አይደለም እንዴ how to express እንዴት ነው እሱ የነገረኝ እንዴት ነው የምገልጸው ነገር የሚለው ነገር እኔ ጋር ችግር ነበር እና በኋላ ግን ያው ቃስ እያልኩኝ ሲሄድ እንዴ የሚለው ነገር እኮ ትክክል ነው እሺ እንደዚህ አሁን እንደውም ጭራሽኝ አሁን መካሪ ሆንኩኝ ሰዎች ገና ሲተዋወቁ በተለይ ውጭ ሀገር ሰዎች ሲተዋወቁ ገለገለ ይባላል እንደዚህ ስራ ነው የምሰራው እንዴ ነው የምታረገው እንዴ ነው የማረገው ብለው ራሳችን በደንብ አድርገው ኤክስፕሬስ ያደርጋሉ ያንን እንዴት ሰው ስለራሱ ይናገራል ምን ሰው ነበርኩ ማያቀ ሰው ለምሳሌ አሁን አንተን ሰው የሚያቀ በፊልም ነው እኔ አሁን ሙዚቀኛ አክተር እንደሆንክ ነው እንጂ ሙዚቀኛ እንደሆንኩ ግጥምና ዜማ እንደምሰራ ምናምን ማለት ይሄን ነው መልህ እኮ አሁን ሌላ ነገር ልንገር አሁንም ለለምዶ ያልቻልኩትን ነገር አልፎ ከአንዳንድ ሰዎች ጋር ወደ ክለብ ሄዳለሁ በሄድኩበት ክለብ ያለው የሙዚቃ መሳሪያ ተጫዋች በሙሉ ጓደኞቼ ናቸው አብሬያቸው የሰራዎች ማቃቸው ናቸው ሄጄ እዛ ክለብ ውስጥ አሁን ለዝናና ነው የሄድኩት በቃ ና አንድ ዘፈን ጃም አርግድ ሲሉኝ አላረግም ግን ስተት ነው አንዳንዱ ሰው ራሱን ለማሳወቅ ሆን ብሎ ገንዘብ አውጥቶ ሄዶ አንድ ነገር ይዞ ጠጥቶ አንድ ዘፈን ልዝፈን ብሎ ራሱን እንደዚህ ያደርጋል እኔ ግን እስካሁን ድረስ ላረግ ያልቻልኩት ነገር ይሄንን ይሄ ነው አየህ ራስን መሸጥ አለመቻል ማለት አዎ ምን መሰለህ አሁን እንደውም ብዙ ጊዜ ምን እንትን ላገኝ መሰለህ አሁን የዚህ ትውልድ አሁን ልጆች ችግር የለብንም ታች ራሱ ብንወርድ ምንም ዋናው አላማችን ላይክ ነገ የሚታየን ራዕይ ምናምን ነገር ነው እንጂ ጠይቀን ምናምን የሚለው ነገር እኛ ጭንቅላት ውስጥ የለም ይሄ እንደማያየነው ከአባቶቻችን ነው በፊት ከነበሩ አርቲስቶች ምናምን ራስን ዝቅ ማድረግ ወይ ምናምን ነገር አይደለም ይሄ አሁን ለምሳሌ ጃም ምናምን ነገር ኖርማል ነው የትኛውም ሀገር ላይ ያለ ነገር ነው የሆነ አርቲስት የሆነ መዝናኛ ቦታ ላይ ከሄደ ይታወቃል ሙዚቀኛ መሆኑ ለሙዚቀኞቹም እኮ ዌልካሚንግ ነው እኮ ላይክ አርቲስቱን እንትን ያሉት ነው አንተም ደግሞ እዛ ጋር ከነሱ ጋር ላይክ ተጫውታ አታውቅም ተጫውታ መሄድ ምናምን ነው ግን በዛ መሃል የሚፈጠሩ ኮኔክሽኖች አሉ የክለቡ ኦነር አንተን ይፈልጋል ወይ ደግሞ የባንድ ማናጀሩ ካንተ ጋር ዲል ማድረግ ይፈልጋል ከዛ ያ ባንተ ፍላጎት ላይ የተመሰረተ ነው የሚሆነው ምናምን ግን ራስ መሸጥ የሚባሉት ነገሮች አሉ አንተ ጋር ያሉ ችግሮች አሉ ግን አንድ ተጽዕኖ ያደረብኝ ነገር አለ አንድ ነገር እኔ በጣም ኃይለኛ ሰው ነኝ ምናምን በጣም የሰቀልኩኝ ሙዚቀኛ ነኝ ምናምን ለማለት ፈልጌ አይደለም ግን እግዚአብሔር ይመስገን ሙዚቃን ተምሬያለሁ አንዴ የሆነ ቦታ እንደዚህ
ጃም አረኩኝ የዛን ጊዜ እናንተ ሳትወለዱ ጃም አረኩኝ ጃም ያረኩት ምንድነው ልጁ ኪቦርዲስቱን ይሄን ዘፈን ትችላለህ ስለው አይ አልችለውም ሲል በቃ ችግር የለውም እኔ እየተጫወትኩኝ ዘፈናለሁ አልኩት ተነሳ እየተጫወትኩኝ ዘፈንኩ በኪቦርድ ብቻ ነበር በእኔ ምክንያት አንድ ኪቦርዲስትና አንድ ዘፋኝ ሊወጣ ነበር ገብቷል በቃ ሁሉን እሱ ይሰራል ምን ያደርግልኛል ሁለት ሰው አይነት ነገር እና እቺ ነገሯ እንትን ጭንቅላቴ ውስጥ አለች አንድም እሱ ይሄ ተጽዕኖ አሳድሮብኝ ነበር ጃም አላረግም ምናምን እግዚአብሔር ይመስገን አሁን ግን አሳባለ ለማድረግ ስለአሁን ሞር አንተ ነገር አንደኛ ምንድነው የሆነ ቦታዎች ላይ ይሄድና የሆነ ቦታዎች ላይ ይሄድና እንዴ ዝግጅት ምናምን አሁን ለምሳሌ ባለፈው ምንድነው ጉዲፈቻ ድራማ ክፍል 2 በምርቃት ይከፈት ተብሎ እንትን ሄደን ነበር ደብረ ዘይት እና አኒስ የሚባል ልጅ በጣም ጎበዝ ሙዚቀኛ ነው ሙዚቃ የተማረ ልጅ ነው ኪቦርድ ይዞ ሰውን ያዝናናል የምርቃቱ መሃል ይዘፍናል ምናምን ከዛ አምባሰልን ሲጫወት በቃ ልብ ደስ አለኝ እና ማንንም አልጠበቀም እዛ ከሄድኩና ማይኩን ተቀበልኩትና እንግዲህ የጀመርኩትን ነገር እሱን አቅፌው አምባሰልን አብረን ዘፈንን እና ብዙ ሰዓት ብዙ ጊዜ ኦቤን ቴሌቪዥን በጣም ይለቀው ነበር ይኸውልህ አሁን አገይ እንደዚህ አይነት ነገር አሁን እየጀመርኩ ነው ለልህ ነው እና አለኝ እንደዚህ የሆነ አሁን በልበል የሚለኝ በፊት ግን በልበል አይ ራስ ክብርን እዛ ወደዛ ምናምን አንዳንዴ ደግሞ ፍርሃትም አለኝ እውነቱን ለመናገር ፍርሃት አለኝ ፍርሃቴ ምንድነው በቃ እዛ ቤት ውስጥ ብዙ ሰው ከስተመር ያላቸው ዘፋኞች አሉ ወጥቼ ምናምን ስዘፍን ወረድ ምናምን ሊሉኝ ይችላሉ የሚል ፍርሃትም አለኝ ግን ሳልችል ቀርቼ አይደለም ከስተመር ቤዝድ ኦን ከስተመር በከስተመር ቤዝድ ስትሆን ብዙ ሰው ያውቃቸዋል እንደዛም ይሄ ደግሞ ማን የማይታወቅ ዘፋኝ ባከንተና አድርግልን ምናምን ይሉኛል ብዬም ፈራለሁ ገብቷል እንጂ እኔ ብሔራዊ ቲያትር የሚያክል ትልቅ 34 ሙዚቃ መሳሪያ ተጫዋች ያለበት ትልቅ ቢግ ባንድ ኦርኬስትራ ውስጥ እንደምዘፍን ታውቃለህ እግዚአብሔር ይመስገን የመዝፈን ችግር የለብኝም ግን አሁን እቺኛውን ነገር ዴቨሎፕ ለማድረግ ፕላስ አሁን እንደውም እኔ ከሙዚቃው በላይ ራስን በፊልም መሸጥኮ ብዬ ነው የማስበው በፊልም ሸጫለሁ ሰርታል ብዙ ፊልሞችን ሰርታል አሁንም ተከታታይ እየሰራ ነው በጣም ሙዚቃው ላይ ግን አልሰራም ሙዚቃው ላይ አልሰራም እና አሁን ሰው ሙዚቀኛ ከሆነ ሙዚቃ ይሰራል ስል ወደታለው ነው ይሁን አዲስ ነው የሚሆንበት ሰውና ለዛ ላይ እንግዲህ ግድ እንትን ማለት አለበት ፊልሙ ላይ እንኳን ያን ያህል እንትን አይደለም አልጫዳ ፊልሙ ላይ እንኳን ምክንያቱም እየመጡ መልሳቸው አሉ የማይመቹን ስክሪፕት በግድ ሰራ አለ እሱ ላይ ብዙ ብሌም አላደርግህም ግን ሙዚቃው ላይ ግን በጣም እንግዲህ አሁን እንትን ብለሃል አሁን ያው እንግዲህ አሁን ስራ ይበዛብሃል እንጂ እንደ ድሮ አሁን ሙዚቃውን ሲጀምር እንደ ድሮ ማናጀር ያደርግ ነበር አሁን ግን ስራ ይበዛብሃል እሺ አንድ ጥያቄ ልጠይቅህ ነኝ የከተማችን ፈጣኑ ኤዲተር ተብለ ነበር የሆነ ታይም ላይ ፈጣኑ ኤዲተር ሱስ የሌለበት ኤዲተር ተብለ በጣም ከፍ ብለህ ነበር እና አሁን ግን ምን ሆነ ነው ኤዲቲንግ ያቆምከው እንደውም ስለ ኤዲቲንግ ሲነሳ ሁሉም ይደብር ነው ይመስለኛል ሙያውን በጣም ነው የምወደው የተማርኩትም ቤት ውስጥ ነው ካስታወስ ካንተ ነበር የተማርከው እኔ ክሬቲቭ ተማርኩኝ ቤት ውስጥ ኤዲቲንግ ስሰራ አንተ ከስሬ እንትናልክ ከስር ነው ካንተ ጋር ተማርኩኝ ምናምን ከዛ ነገሮችን ደግሞ አሳደኩኝ ሞር እንደውም አሁን እግዚአብሔር ይመስገን ዩቲዩብ ላይ ገብተን የምታጣው ነገር የለም አሉ ዌብሳይቶች አሉ ላይክ ማወቅ የምትፈልግ ከሆነ ብዙ ነገሮችን ማወቅ ትችላለህ አይ የተማርከው ኮምፒውተር ሳይንስ ስለሆነ እንደውም ኮሌጅ ከገባው በኋላ ነው ላይክ ኤዲቲንጉን እኮ ነው ከዛ በፊት ነው አንተ እሱን ታያደረኩት ግን ሰራውን አሁንም ወደዋለሁ ምን አይነት እንትን አለክ መሰለህ ለሙዚቃ አቀናባሪዎች ለፊልም ደግሞ ኤዲተሮች ለቪዲዮ ደግሞ ኤዲተሮች ምናምን
ተገቢውን የሆነ ክፍያ እያገኙ ነው ብዬ አላምንም። ሙዚቃ አቀናባሪዎች እንኳን አሁን አሪፍ ሆነዋል። ሊሆን ይችላል። አይ ጥሩ ናቸው። ማርኬቱም አሪፍ እየሆነ ስለሆነ ፕላስ ደግሞ ሙዚቃ አቀናባሪዎች ሙዚቃውም ሽያጭ አሪፍ እየሆነ የፊልም ኤዲተሮች ሽያጩም አሪፍ እየሆነ እየመጣ ስለሆነ አቀናባሪዎች ጋር እንዳልከው አሪፍ ሊሆን ይችላል። የፊልም ወይም የቪዲዮ ኤዲተሮች ጋር ግን ተገቢውን ክፍያ እያገኙ ነው ብዬ አላምንም። አሁን ያለውን ማርኬት አላውቅም። እንግዲህ ኦልሬዲ ከዚህ ነገር ከራኩኝ ወደ 3 ዓመት ምናምን ኢቭን ይሄን ቲክቶክን ከመጀመሪያ በፊት ታስታውስ ከሆነ ራይድም እሰራ ነበር ማለት የራይዱ ገቢ ተሽሎኝ ማለት ነው ከኤዲቲንግ ምናምን ካስታውስ በጣም አሉ የሚባሉ ሰዎች ከኔ ጋር ይሰሩ ነበር ኢንዱስትሪ ላይ አሉ ምናምን የሚባሉ በጣም ስም ያላቸው ምናምን ሰዎች ከኔ ጋር ይሰሩ ነበር ማውጣው ጉልበቱን ወይስ ተማረጎ ታይም ምናምን ድካሜ ምናምን ፊልምም ከሆነ ፊልሙን ስጨርሰው ፊልሙን ከመጨረሴ በፊት ነው የተከፈለኝ ብር መጨረሻው የሚያልቀው ወይ ደግሞ እንዳልከው ታቋለ እዚህ ኢንዱስትሪ ላይ በ50% ሰጥህና 50% ላይ ስልክ ይዘጋባል የፕሮዲዩሰር ብዙ ችግር አለ ካገኘነው ያላገኘነው ብር ይበልጣል ብዙ ነገሮች አሉና ቢያንስ እኔ አሁን ባሳላቸው እንኳን እንደዚህ በሂሳብ ደረጃ ሰው ጋር ያለኝ ብር ወደ አሁን ላይ ትንሽ ነው 200 ምናምን ሺህ ምናምን ይሆናል በዛ ታይም በጣም ብዙ ነው እንደ ቢያንስ አንድ ቤት ተገዛል እንዴት ታዲያ በዛን ታይም ላይ ምናምን ቢሆንና ተሰራለ ስም ታገኛለህ ሰዎች ይቀባበሉሃል ምናምን አሪፍ ነው ነገር ግን ኤዲቲንግ ደግሞ ልክ አሁን ለምሳሌ የትኛውም ስራ የሆነ ፎከስ አድርገህ ተሰራበት ጥሩ ነው አንዱን ስራ ከጨረስክ በኋላ ወደ ሌላው ስራ ትገባለህ ስራ አልደረበም ነበር ፊዚካል አሉ ብዙ ይደርቡ የነበሩ ጓደኞች ምናምን ነበሩ ተጠቅመዋል እነሱ ሜቢ እንደነሱ መሆን ብችል በጣም ተጠቃሚ ሆናለሁ 2-3 ስራ ባንድ ይቀበላሉ ምናምንና የሶስቱን ቀብድ ምናምን ነገር ይቀበላሉ ምናምን ከዛ እንደም አንዳንዶቹ እንደም ኤዲተርም ጭምር ይቀጥራሉ በስራቸው ማለት ነው ለራፍከት ምናምን ይቀጥራሉ እንደዛም ጭምር ምናምንና በቃ ጀስት ፋይናንሻል ነገር ነው እንድርቅ ያደርገኛል እንጂ ሜቢ አሁን አሉ የራሴ ፊልሞች አሉ እንትን አደረኳቸው ምናምን እነሱ ፊልሞች ስጽፋቸው ምናልባት አላቀም ጎበዝ ኤዲተር ላገኝ ይችላል በሰዓቱ አላቀም ግን ሐሳቤን በትክክል የሚረዳል የሚሆን አልመሰለኝም አሉት ቪዥዋል ኢፌክቶች በጣም አሉት አኒሜሽን ተመረለው እንዴ ታስታውሳለህ እና እንደውም አስተማሪህ እስካሁን ድረስ ስልኳለኝ ያው እሱ ከጀማሪ ነው የሚያስተምረው ከጀማሪ ነው በሳምንቱ ግን ደውሎ ጋዜናቡ ፍላጎት ከዚህ በፊት ተምሯል እንዴ አለኝ አረ አይደለም የመጀመሪያው እኔ እኮ ላስተምረው የምፈልገው ቀድሞ ነው እሱ እንትን የሚለው አለ ምክንያቱም እንደገባ ታስታውስ እንደው 3D Max ግዛልኝ ብለኝ ጫንኩልህ አይደለ 3D Max ገዛውና ጫንኩልህ ከዛ በኋላ ደግሞ ብዙ ሌሎች ሶፍትዌር ከዛ ማለት ነው እኮ ልጁ ለዚህ ነው መጀመሪያ አንተ እሱ የሰጠህን እንትን ብለህ ቤት ውስጥ ምናምን ስለምትጎረጉር ምናምን ስለምትል ቀድመህ ነገሮችን እንትን ነበር በዚህ አጋጣሚ የመቀበል ችሎታህን ላደንቀልህ እወዳለሁ ከዛ በኋላ እንደውም ብዙ ሶፍትዌሮች መጡ ሲኒማ 4D ብሌንደር ምናምን ብዙ እንትኖች መጡና ከአኒሜሽንም ዋይዝ ማሰባቸው ነገሮች አሉ ምክንያቱም እኛ ሀገር ላይ ሪል ወርልድ ላይ የሌሉ ነገሮች አሉ እና እነሱን ነገሮች እዛ ፊልም ላይ እንዲካተቱ ፈልጋለሁ እና ምናልባት በዛ ደረጃ በደንብ ሐሳቤን ተረድቶልኝ ደግሞ ቁጭ የሚያደርግልኝ ኤዲተር ካለ ላልሰራ እችላለሁ ታይም ስለሚፈልግ ማለት ነው በቃ ሌላ ሰው ታይሙን ገዝተህ ካፍለህ ታሰራለህ ካልሆነ ግን የራሴን ስራ ራሴን ነው የምሰራው በቃ ባጭሩ ኤዲቲንግ ያቆምኩበት ዋናው ነገር የፋይናንሱ ጉዳይ ግን ከተማችን ውስጥ አለኛ የኤዲቲንግ እጥረት እንዳለ ታውቃለህ ኤዲተር እጥረት አለ እንደዛ ሆኖ ግን አሁንም ቢሆን ክፍያው ቀሽም ነው ኢቭን በማስተማር ደረጃ በግል ወደ 10 12 11 ምናምን እንደዚህ የሚሆኑ ተማሪዎችን አስተምሬ ምናምን ስራው ላይ ታውቃለህ ማስተርስ አስተምሮ ቶምም አስተምረ ነበር ቶም ደግሞ ክላስን ምናምን ጭምር አስተምረ ወደ 3 ወር ምናምን አካባቢ አስተምራለሁ ከዛ በግሌም ራሱ ወደ 12 ምናምን ተማሪዎች ምናምን የሚሆኑ አሁን በደንብ አሪፍ አንደኛው እንደውም አሁን ላይ በጣም አሪፍ ደረጃ ነው ያለው በደንብ ሰሮች እየተቀበለው ነው ምናምን አሪፍ እንትን ነው ያለው እንደኔ ማለት ነው እኔ ቮካል አስተምሪያቸው ልትሰማኝ እንደሰቀሉት ድምጽ ያለች ማለት ነው እስቲ አረ እንደውም